የእፎይ ተማሪ የጂኒ ተማሪ ናቸው። እፎይ ክርስትናን አይወክልም የምለው ለዚህ ነው። የማርያምን ፕሮፋይል አድርጓል። ከዛ ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። አሁን እቺ የፈለገ ለምን 10 ማህተብ አታንጠለጥልም? ክርስቲያን አይደለችም። ክርስቲያን ያልሆነችበትን ነገር ላሳያችሁ። ለምን የሙስሊሞች ቅጥረኛ ስለሆኑ ማለት ነው። የሙስሊሞች ቅጥረኛ ሽንት ቤት ስለሆኑ ተሰቀለ፣ በእንጨት ተሰቀለ፣ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት። ያለ ወንድ ዘር ፈጠረው ማለት ልጁ ነው ማለት አይደለም። ልጁ ከሆነማ እግዚአብሔር የማርያም ባል ልታረጉት ነው። እንዴት ነው ነገሩ? አሁን ወደ ጥያቄ ከገባችሁ ጥያቄው ይንዛዛል በጣም ማለት ነው። ማን ስለሆንክ ነው አንተ ደደብ? ኖ ቆይ እኔን ተሳደብ ችግር የለውም። ምክንያቱም ደደብ አንተ ማን ስለሆንክ ነው? ሁሉ አንድ ሰው ስለተናገረ ሁሉ የእምነት ተከታይ ሁሉን እንትን ትላለህ አይደለም። እንኳን እንደዚህ ተራ አይነቶቹ ጮኸውብን ልንሸበር ልንደነግጥ፣ እንኳን እንደዚህ አይነቶቹ ቆሻሾች ተናግረውን ልንረበሽ መጅሊሱ እንደ ሀገር ጮኸውብንም አለ። ይሄ ጫንቃ የምታዩት ይሄ ቀላል አይደለም። መጨረሻችሁ እኛን የተቃወማችሁ ትጨልላላችሁ። ግን አንድ ነገር ለማየት እወዳለሁ። እፎይ ሰሞኑን በቃል ስጋ ሆነ የሚል አካውንት የዋንችን ቃል ማለት ነው። በእሱ አካውንት አንዲት ልጅ ጋር ኮሜንት ተደርጎ ነበር፣ አንዲት ልጅ ቤት ማለት ነው። እና ያንን ኮሜንት መሰረት በማድረግ ያቺ ልጅ እኛን ስትሳደብ ነበር። በተለይ ቃል የሙስሊሞች ሽንት ቤት ነች ባጭሩ ማለት ነው። ሄዳችሁ እንዳለ ቪዲዮቿን ብታዩ እንዳለ ቪዲዮቿን ቼክ ብታደረጓቸው ክርስቶስ ኢየሱስን የሚሳደቡ እንትኖችን በማቀናበር የምትለቅ ልጅ ነች። እና ሜይ ቢ ቃል የለቀቀው ቪዲዮ እሱን የተመለከተ ስለነበረ ቪዲዮ ሰርቶ ለቆ ነበረ እና ያንን ቪዲዮ ደግሞ ከለቀቀ ልክ በ10 ሰከንድ ውስጥ በ10 ደቂቃ ውስጥ አስጠፍተውበታል። እና ቪዲዮ ይሄን ይመስላል። ላስደምጣችሁና ቃል የሰራውን ቪዲዮ ከዛ በኋላ በምን ምክንያት እንደተሳደበች አሳያችኋለሁ። ያን ነገር ቼክ ለማድረግ ነው እፎይ አንዴ ሰዓት መወስደው አዳምጡት። ይሄ ቃል የሰራው ቪዲዮ ነው። ተጠቅመው የወንድም እፎይን ስለማጥፋት በሐሰት ያቀነባበሩትን ማስረጃ ተናቦ በከፍተኛ ሁኔታ እያሰራጩ ስለሆነ ክርስቲያኖችም እውነቱን ሁሉም ይረዳ ዘንድ ይህን ቪዲዮ በደንብ ልታሰራጩት ይገባል ማለት ነው። ተመልከቱት። የማርያምን ፕሮፋይል አድርጓል። ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ ቃልም ስጋ ሆነ ነው የሚለው። እንግዲህ ምን እንደሚለው አግቢያቸው ነቢይን ይላል። ክርስትና እንግዲህ በዚህ ቪዲዮ ልጅ ስር ኮሜንት አንድ ሰው አደረገ። ቃል ስጋ ሆነ ነው የሚለው የአካውንት ስም ማለት ነው። ሄዶ በመንዙማ እና በነሺዳ ብቻ ነው ቪዲዮ የምትለቀው ይመስለኛል። እዛ ላይ ሄዶ ኮሜንት አደረገ። ቃል ስጋ ሆነ ነው የሚለው። ነገር ግን ይሄ ቃል ወንድማችን አይደለም፣ በፌክ የከፈቱት የራሳቸው አካውንት ማለት ነው። ስለዚህ ያንን አስታካ ቀጥታ ማን ተናገረች ማለት ነው? እኛን ተናገረች። ቃልና እፎይን ተናገረች። ይሄ ልጅ ደግሞ ምንድነው ለዛች ልጅ ሙስሊም ነው፣ ለዛች ልጅ እንትን በመስጠት ሽፋን በመስጠት እሷን ደግፎ እየተናገረ ነው። ያው ቆሻሻ ዝንብ የሚወደው ሁልጊዜም ቆሻሻ ቦታ ነው አይደለ? ቆሻሾች ቆሻሻ ቦታ ነው የሚርመጠመጡት። ከቆሻሻ ቦታ የተለየ ቦታ ለነሱ የላቸውም ዝንቦች ማለት ነው። እና አድምጡት። የክርስትና አቃቢ እንሰራ ለሚሉ ሰዎች ናቸው። እንግዲህ ከላይ ያሉ የሚባሉት ናቸው። ታውቃላችሁ፣ ነቢዩ መሐመድ ሁሌ በመሳደብ እህታችን እንደገለጸችው እንዲህ አይነት ሀቅን የሚፈልጉ ለሀቅ የሚንበረከኩ ሀቅ ሲመጣላቸው አሚን ብለው የሚቀበሉ ብዙ ክርስቲያኖች በዚህ መልኩ ነው ወደ እስልምና የሚመጡት። እና የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። ውሸት ፕሮፓጋንዳ የእስልምና እድሜ ማራዘሚያው ነው። እስልምና በህይወት ለመቆየት የግዴታ መዋሸት አለበት። እዛ እንደበቱ እንደተከታተላችሁት እንግዲህ እኔም እፎይም እስልምና ላይ የምንሰራ ልጆች እንደሆንን ታዋቂዎችም እንደሆንን ተናግረዋል። መቼም ሳታውቀን ታዋቂ ናቸው ልትለን አትችልም። ተመልከቱት። ይህኛውን አካውንት ፌክ አካውንት ነው፣ በእኔ ፕሮፋይል በእኔ ስም የተከፈተ እንጂ የእኔ ትክክለኛ አካውንት አይደለም። ይህንን እንኳን አላጣራም። ተናቦ ስለሚሰሩ እሷ በክርስትና እንደምትሸማቀቅና እኛ ተሳዳቢ እንደሆንን ተናገረች። እሱ ደግሞ እነሱ ሲሳደቡ ሀቅን እየተቀበሉ እየሰለሙ ነው የሚል የውሸት ፕሮፓጋንዳ ለመስራት የተጠቀሙበት መንገድ ነው። 2000 ምናምን ፎሎወር ነው ያለው። ይሁት ወደደ ሁሉ ነገሩ ተመልከቱ። ህግ ነው የተዘጋጋ ነው። ማንነቱ የማይታወቅ ሰው ነው። ሙስሊምም ሊሆን ይችላል፣ ምንም ሊሆን ይችላል። አናውቅም። ግን እኔም ፕሮፋይል ተጠቅመዋል። የኔ ኦፊሻል ፕሮፋይል የምታወቅበት የትኛው ነው ከተባለ ይኸው ተመልከቱ። 40,000 8,000 ይኸው 40,000 ለክፍት ነው። ሪፖርቴ ይታያል፣ ላይክ ይታያል። ሌላ አካውንት እንግዲህ እኔ ኦፊሻሊ የምጠቀምበት የለኝም። እኔ በመቀጠል ለእህታችን ለራሷ ተሳስታ ሊሆን ይችላል፣ ተሸውዳ ሊሆን ይችላል ብዬ በማሰብ ኮሜንት ላይ ቪዲዮ ላይ ገብቼ ይኸው እንደምትመለከቱት ይህንን ኮሜንት ጽፌላታለሁ። ነገር ግን እህታችን ኮሜንቱን ካየችው በኋላ እኔ ስክሪንሻት አድርጌ አስቀርቼዋለሁ እንደምትመለከቱት። እሷ ግን ዲሊት አደረገችው።
አንተ ከሆንክ ነው አንተ መፈመስ ፈልገህ ነው በኮመንት ያ ምንድነው ኮሜንት የተሰጣት የትኛው ቪዲዮ ስር ነው? እዚህ ቪዲዮ ስር ቃል ስጋ ሆነ የሚለው ማለት ነው አካውንት ኮሜንት ይሰጣታል። ሉክ ያ እዚህ ስር እንግዲህ ምን ተሰጣት ማለት ነው? ልጅቷ ማህተብ አስራለች። በነገራችን ላይ ለጣዖት ነው የምትዘምረው። ይቺ ክርስቲያን አይደለችም። በቀጥታ ክርስቲያን እንኳን ሆና ቢሆን እምነቷ እውነት ክርስቲያን እንኳን ሆና ቢሆን ከክርስትና ወጥታለች። ይህን በማድረጓ ብቻ ማለት ነው። ለጣዖት ስለዘመረች ማለት ነው። እነሱ እስከምን ድረስ ሄደዋል? ማህተም እያስደረጉ የሚያስበጥሱ ሆነዋል። ነጠላ እያስለበሱ የሚያስወልቁ ሆነዋል። የራሳቸውን ሚስቶችና የራሳቸውን እህት ወንድሞች የራሳቸውን አካላት ማለት ነው። እና እዚህ ስር ምን ኮሜንት ተደረገላት? ይሄ ኮሜንት ተደረገላት። ማንን? አግቢያቸው ነብይን ብሎ ኮሜንት ተደረገላት። እና ገብታችሁ እንደ ማንኛውም ፕሮፋይሉን ጫን ብላችሁ ብትሄዱ 2660 ፎሎወር አሉ። ይሄ የቃል አይደለም፣ ሪፖስት የለውም፣ ቪዲዮም ሁሉም ነገር ፕራይቬት ነው። ስለዚህ በክርስቲያን ስም ስሙን እንደገና ያስተካክላሉ። ከዛ በኋላ ሄደው እንደዚህ አይነት ቆሻሻ ሰዎች ኮሜንት ሴክሽን ላይ ይሄዱና ከዛ በኋላ ቆሻሻ ኮሜንት ያደርጋሉ። ምን ጊዜም ቢሆን ባለጌዎች የሚገኙት ብልግና የሚሰራበት ቦታ ላይ ነው። ዝንቦች የሚገኙት ቆሻሻ ቦታ ላይ ነው ማለት ነው። የቃል ትክክለኛ አካውንት 40,000 እና 8,200 አካባቢ ፎሎወር ያለው ነው ትክክለኛ የቃል አካውንት ማለት ነው። ሁለቱ አካውንቶች ናቸው። ይሄንን ቪዲዮ ከዛ በኋላ ሰራች ማለት ነው። ይኸውላችሁ እንግዲህ የእፎይ ተማሪ የጂኒ ተማሪ ናቸው። እፎይ ክርስትናን አይወክልም የምለው ለዚህ ነው። የማርያምን ፕሮፋይል አድርጓል። ከዛ ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ አይደለም ቃልን ስጋ ሆነ ነው የሚለው። እንግዲህ ምን እንደሚለው አግቢያቸው ነቢይን ይላል። እንግዲህ የዝሙት ሃይማኖት ምናምን እያላችሁ ነው አይደለም? ማለ የዝሙተኛ እንደሆነ ራሱ ንግግራችሁ ያስታውቃል ማለት ነው። የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። እንደዚህ አይነት ንግግር ማፈር አይጠበቅብሽም። ሲጀመር ክርስቲያን ስላልሆንሽ ማለት ነው። አንቺ ክርስቲያን አይደለሽም። ሜቢ ፎይ እዚህ ላይ የምትለው ነገር ካለ አንተም ስም ስለተነሳ ማለት ነው። ይህን ነገር ያ ይታወቃል። እንደዚህ ያሉ አክቹዋሊ ክርስቶስን ቁርአንና እስልምና አንድ ነው ያለችው አይደለ? ቁርአንና መጽሐፍ ቅዱስም አንድ ነው ብሎ ያሳያቸዋለሁ እሱን ቪዲዮ። እንደዛም ብላለች። እንደዚህ አይነቶቹ ክርስቲያን ናቸው ብላችሁ እንዳታስቧቸው። መስቀል ያጠለቁ የአጋንንት ልጆች ናቸው። ውሽዝ የአጋንንት እንትኖች ምናምን አለች። በእስልምና አጋንንት ከሙስሊሞች ጋር እንደሚዋለዱ ያኛውም ስድብ ነው ካለ ሜይ ቢ ነቢዩ ነው የተሳደበው ማለት ነው። አጋንንት ወንድሞቻችን ናቸው ያለው እኛ ሳንሆን መሐመድ ነው ያለው፣ እኛ አይደለንም ያልነው። አጋንንት ወንድሞቻችን ነው ያለው፣ እኛ አይደለንም። ወንድማችን ነው ያለው ነብያችሁ ነው። ከአጋንንት ጋር ወሲብ ይደረጋል ያለው አቡ ሃይደር ነው። ቁርአኑ ነው ያለው፣ ሐዲሱ ነው ያለው፣ ተፍሲሮቹ ናቸው ያሉት። ስለዚህ ዑለሞቹ ያሉትን አጋንንት እኛ ቤተሰብ ነው ብለን አናምንም። አግቢያቸው ነብዩን የሚለው አክቹዋሊ ቀፎሽ ከሆነ በግድ አግቢያቸው ማንም አይልሽም። ሲጀመር ቃል ስጋ ሆነ አይደለም። ቃል ስጋ ሆነ 2,000 ሳይሆን ያለው ፎሎወሩ ወደ 40,000 እና 8,000 ነው። 2,000 ተከታይ የለው። በተቻላችሁ መጠን ሙስሊሞች የሚጸዳዱባችሁ ስለ ክርስትና ምንም አታውቁ፣ አርፋችሁ ተቀመጡ። የክርስቲያን አይሚን መስቀል ማጥለቅ ክርስቲያን አያደርግም። መስቀል ስላጠለቅም ክርስቲያን አትሆንም። እንደዛም አናምንም እኛ። ስትሪክት የሆነ አቋም አለን ማለት ነው። ዝም ብለህ እዛም እዚህም ስለዋለልክ እዛም እዚህም ስላልክ ድጋፍ ስላገኘ ክርስትናን ትወክላለህ ማለት አይደለም። እንደ ፖፖ የሚቀጥሉባችሁ ሙስሊሞች ጀግና ጀግና ስላሏችሁ በአመት አንድ መጽሐፍ እንኳን አንብባችሁ ማታውቁ ምሁር የሆናችሁ እንዳይመስላችሁ። ቆሻሻ ቦታ ላይ ብዙ ጊዜ ዝንብ ስለሚገኝ ይከቧችኋል። ቆሻሻ በመሆናችሁ ቆሻሻ መሆናችሁን አይተው ዝንቦች ስለከበቧችሁ ታውቃላችሁ ማለት አይደለም። ቆሻሻ ከበባችሁ ማለት እናንተ ቆሻሻ ስለሆናችሁ ዝንቦች የከበቧችሁ ማለት እናንተ ታውቃላችሁ ማለት አይደለም። ይሄንን ጠንቅቃችሁ ልታውቁት ይገባል። ስለማታውቁ ቆሻሻ መሆናችሁን አይተው ይጸዳዱባችኋል ማለት ነው። ይሄንን ጠንቅቃችሁ ልታውቁት ይገባል።
በደንብ ልትረዱት ይገባል። ሰው ኮመንት እንዴት ያጠፋል? ቢያንስ እህቴ ተሳስተሽ ከሆነ የኔ አካውንት አይደለም ብሎ ሰው ሲጽፍለት ኮመንቱን አጥፍታ ስቲል ስድቡ ላይ ነች ያለችው። አሁን ለሙስሊሞች ለመደገፍ ሲባል እኔ አይደለሁም የኔ አካውንት ይሄ ነው ሰው የጻፈው አካል እኔ አይደለሁም ብሎ ሲላት የእሱን ኮመንት አጥፍታ የእፎይ ደጋፊና እፎይ ቃል ስጋ ሆነ እፎይ ጋር የሚገባው ብላ ትሰራለች ቪዲዮ። ቢያንስ አንዴ ተሳሳተ ሰው አይ እኔ አይደለሁም እህቴ ተሳስተሻል፣ ስለዚህ አካውንት የኔ አይደለም የኔ አካውንት አሁን የኮመትኩልሽ ነው ሲባል ሰው እንዴት አያርምም? ምን ያህል ድንቁርና ውስጥ ብትሆኑ ነው? ዊነው የጫት መግዣ ይሰጧችኋል። ዊነው እንደ ፖፖ የተጸዳዱባችኋል። ያው ቆሻሻ ማለት እንዳይከፋችሁ ደግሞ አይከፋችሁማ። የሙስሊሞች ሽንት ቤት ስለሆናችሁ አይከፋችሁም። እንደዚህ አይነት ሰዎች ፋክት ሲወራ አይከፋችሁም። አፋችሁ ላይ ስለሚቀዝኑባችሁ ያንን የተጸዳዱባችሁን እናንተ መታችሁ ስለምታስታውቁት አይደብራችሁማ። እውነታ ስለሆነ ኡስታዙ ያደረገው እንደዛ ነው። ቻሌንጅ አድርጋለው ቃል ያንን ኡስታዝ ድቤት ጥራውና በዛውም ይሄን በተናገረው ላይ ፕሩቭ አድርጉ። አካውንቱ ያንተ ነው የኔ አይደለም የሚለውን አይመጣም። ያ ኡስታዝ እዚች ላይ አፏ ላይ ተጸዳድቶ እሷ ያሳችሁን ኡስታዙ ተቀብሎ ከዛ ወደኛ ላይ ለመጥፋት የሞከረው ልብ ካለ ኡስታዙ ቃልን ድቤት ጥራና ቃል ያንን ኮመንት ጽፎ ከሆነ አዋርድ እቺ ላይ ተጸዳድተህ ከዛ ደግሞ ይሄን የተጸዳዳችሁትን ወደኛ ለማምጣት የፈለጋችሁትን ወንድ ከሆንክ አንተ ቃልን ድቤት ጥራውና በዛውም ኦዲየንስ በደንብ እንዲረዳ እንዲያውቅ ማን ነው ያንን ኮመንት የጻፈው የሚለውን የቃል አካውንት 2000 ነው ወይንስ 40,000 ሰው ይለየው። እኔ ቤት ቃሉ ለሚገባል ይታወቃል። እኔ ላይፍ ከጀመርኩ ጀምሮ ወደ 2 ዓመት ምናምን ሙሉ እኔ ቤት አለ ቃል 2000 ተከታይ ብቻ ነው ያለው ቃል። ራሳችሁ የከፈታችሁት ነው የሚሆነው፣ ራሳችሁ የሰራችኋት ነው የምትሆነው። እኛን ለመስደብ ሲባል ማለት ነው። ኦራይት ቀጥል ክርስቲያን። ያ እንግዲህ መጀመሪያ ቃል እዚህ ቪዲዮ ስር እሱ እንዳደረገ አድርጋ ነው የተናገረችው ማለት ነው። በሰራችሁ ቪዲዮ ላይ በዚሁ ቪዲዮ ላይ ማለት ነው ተናገራችሁ። ከዛ እናንተ አሁን እግዚአብሔር ይደግፋችኋል። በጣም ጥሩ። ስለዚህ በዚህ ቪዲዮ ስር ሄዶ ይሄንን ኮሜንት አደረገላት። ሉክ ይሄንን ኮሜንት አደረገላት። ምን ብሎ ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኛል። ምን አላት? አሁን ይሄ የቃል ኮሜንት ነው። ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኝ ነበር። ይህንን ቪዲዮሽን ያየሁት በመልካም ልረዳሽና ተሳስተሽ ይሆናል ብዬ ላስብ። እፎይ ጋር ያለሁት ቃል ስጋ ሆነ በሚል መጠሪያ የምጠራው እኔ ብቻ ነኝ። እኔ ኦፊሻል 2 አካውንት ነው ያለኝ። አንዱ ይህ ነው አሁን ኮሜንት ያደረገበት ማለት ነው። ሁለተኛው ደግሞ ቃል ስጋ ሆነ ነው። ይህ 40,000 እና 8,000 ተከታይ ነው ያለው። አንቺ የለጠፍሽው ዩዘርኔም ፎሎወርም የኔ አይደለም። ሙስሊም ይሁን ምን ይሁን ሳታጣሪ ቢያንስ ፎሎወር አለማየትሽ ስህተት ነው። ትምህርት ይሁንሽ። በ24 ሰዓት ውስጥ ቪዲዮን አጥፍተሽ አንቺን ተከትለው ቪዲዮ ላሰራጩም እኛን በሐሰት ለሚወነጅሉ የመክፈት በፊት የምታወሪው ነገር እርግጠኛ ለመሆን ሞክሪ። እግዚአብሔር ልቦና ያድልሽ ብሎ ኮሜንት አደረገላት። ይሄንን ኮሜንት ቀጥታ ሄዳ አጠፋችሁ ማለት ነው። አጠፋችሁ። መልስ ብሎ የሰጣት ይሄንን ነበረ። ይሄን አጠፋችሁ። ለምን? ድራማ ፖለቲካ ስለሆነ የሚፈልጉት ማለት ነው። ለምን? የሙስሊሞች ሽንት ቤት የሙስሊሞች ዳይፐር ስለሆኑ እንደፈለጉ ስለሚጸዳዱባቸው ማለት ነው። እነዚህ ክርስቲያን አይደሉም በነገራችን ላይ። አሁን እቺ የፈለገ ለምን 10 ማህተብ አታንጠለጥልም? ክርስቲያን አይደለችም። ክርስቲያን ያልሆነችበትን ነገር ላሳያችሁ። አይደለችም በቃ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት በብረት። ያ ማህተብ አንጠልጥላለች። የምትናገረውን ነገር አድምጧት። ለምን? የሙስሊሞች ቅጥረኛ ስለሆኑ ማለት ነው። የሙስሊሞች ቅጥረኛ ሽንት ቤት ስለሆኑ ተሰቀለ፣ በእንጨት ተሰቀለ፣ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት። ምንድነው? የጫት የሲጋራ እንደሚልኩላቸው እናውቃለን። ይቺ ልጅ ጫት ቅማ መርቅናለች። የምትናገረውን እንኳን አታውቅም። ሚዲያ ላይ እንዳለች አታውቅም። ሰው እንደሚከታተላት አታውቅም። የእፎይ ግልገል አንብብ።
ምርቃና ከባድ ነው ምናምን ከምትል ማለት ነው። እውቀት ቢኖር በእውቀት ትሞግተኝ ነበረ። ሆነ ቁርአንና መጽሐፍ ቅዱስ በጣም የተለያየ ነው የሚመስላችሁ አይደለም? ቋንቋ እኮ ነው። አላህ ተባለ አረብኛ ነው፣ እግዚአብሔር ተባለ ሌላ ቋንቋ ነው። ፈጣሪ ማለት ይችላሉ በራሴ እንትን። ይሄ የእፎይ ተረት ተረት ነው። እንኳን አላህ ነቢዩ መሐመድ ለዓለም ሁሉ ነው የተገለጡት። አንብቡ። ጥላቻ ስትሰበኩ የምትሰሙት እኮ ይላችሁ ጥላቻ ስትሰበኩ የምትሰሙት ውስጣችሁ ጥላቻ ስላለ ነው። ኢየሱስ ክርስቶስ ራሱ መጥቶ ስለማን ነው የሰበከው? እስቲ አንብቡ። እስቲ ኢየሱስ ክርስቶስ የራሳችሁን መጽሐፍ አንብቡ፣ ወቁ። ትንንሽ ጥቅስ ሲነገራችሁ ዘላችሁ ጴንጤ ትሆናላችሁ። እኔም ዘልዬ ብዙ ጊዜ ጴንጤ ሆኛለሁ፣ ኦርቶዶክስ ነበርኩ ምናምን። አሁንም ለመስለም ምናምን አልቸኩልም። ገባችሁ አይደለም? አውቄ ነው መስለም የምፈልገው ከሰለምኩ ራሱ ማለት ነው። ፈለግኩ ደግሞ ከፈለግኩ እኔ አልፈልግም እንጂ እናንተንም በቃል መጽሐፍ ቅዱስም ሆነ ቁርአን አውጥቼ መሞገት እችላለሁ። ፈጣሪ ሆኖ ለመውለድ እኮ ይኸውላችሁ ኢየሱስን የፈጠረበት መንገድ ግሩም ነው። ያለ ወንድ ዘር ነው የፈጠረው አይደለ? ያለ ወንድ ዘር ፈጠረው ማለት ልጁ ነው ማለት አይደለም። ልጁ ከሆነማ እግዚአብሔር የማርያም ባል ልታረጉት ነው። እንዴት ነው ነገሩ? አሁን ወደ ጥያቄ ከገባችሁ ጥያቄው ይንዛዛል በጣም ማለት ነው። ግን ካነበባችሁ መልሱን ታገኙታላችሁ። እግዚአብሔር አላህ ነው ካልሽው ከእስልምና ጋር ትጋጫለች። ምንም የማጋጨው ነገር የለም። ኦኬ፣ እነዚህ ናቸው እንግዲህ የራሳቸውን እህቶች ቀጥረው ማህተም ያስለብሳሉ። ይቺ ሙስሊም ነች። ክርስቲያን እንኳን ብትሆን ከክርስትና ወጥታለች። እንዲያው ክርስቲያን ነኝ ብላ እንኳን ክሌም ብታደረግ ክርስቲያን አይደለሽም፣ ከክርስትና ወጥተሻል ባጭሩ ማለት ነው። ግን ቀጥረው የሚጸዳዱባቸው ገንዘብ እየከፈሉ የሚጠቀሙባቸው እንደዚህ አይነት ቆሻሾች ድራማ እኛ ላይ መታችሁ አትስሩ። መቼም አያዋጣችሁም። የሚያስኬዳችሁን መንገድ ብቻ ምረጡ። ሙስሊሞች ቀጥሉበት፣ ይህን ድራማ ይህን ፖለቲካችሁን ቀጥሉበት። ሰው ግን እውነትን ይረዳበታል። እኛ እንደዚህ መጨማለቃችሁን እንፈልገዋለን። ለምን? ሰው እውነት ስለሚያውቅ ማገናዘብ የሚችሉ ብዙ እህት ወንድሞች ስላሉ ማለት ነው። ስለዚህ ይህን ድራማችሁን ይህን ፖለቲካችሁን ቀጥሉበት። ሌላው ይሄም ልጅ እንግዲህ ያው እዚሁ ይታወቃል። ምንድን ነው የዚችን ምንም ሚስ ኢንፎርምድ የሆነ ነገር ይዞ መጣና ቃል ላይ ቪዲዮ ለመስራት ሞከረ ማለት ነው። እንዳልኳችሁ ቆሻሻ ቦታ ላይ የሚገኘው ቆሻሻ ነው። ከቆሻሻ ጋር ህብረት የሚያደርገው ዝንብ ብቻ ነው። ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። ንግግራችሁ ያስታውቃል። ሞከራል አይደለ እንዴ? ግን ደግሞ ጥላቻቸው ከአቅማቸው በላይ ስለሚሆን ነቢዩ መሐመድን በመሳደብ የገዛ ወንድሞቻቸውና እህቶቻቸውን ወደ ሐቅ እንዲመጡ ጭንብላቸውን እያነሱ ማለት ነው። የእነሱን ትክክለኛ ማንነታቸውን በስድብ ይገልጻል። እና ያ እንግዲህ ምንድነው ሚስ ኢንፎርምድ በሆነ ነገር መረጃ በሌለው ነገር የአእምሮ ጎዶሎ ሴቶች እነዛን ሴቶች ፖለቲካ እየተጠቀሙ ኡስታዞቻቸው በእንደዚህ አይነት መልኩ ነው ድራማና ፖለቲካ የሚሰሩት ማለት ነው። እና ቅድም እፎይም ብሎታል፣ ቃል ቻሌንጅ ያደርገዋል ይህን ልጅ ሄዶ ይሄ ያ ኮሜንት የቃል ስለመሆኑ እፎይ ማነው ቃል ያንን ነገር ያጣራል ማለት ነው። ቢምቢ ዝሆን ላይ ብታርፍ ምንድን ነች? እንደዚህ አይነቶቹ ውርጋጥ የሆኑ እንደዚህ አይነቶቹ ከዝንብ የተሻለ ቦታ ማንሰጣቸው ማለትም የዝንብ ያህል ክብደት እንኳን ለሌላቸው ቦታ አንሰጥም። አይደለም እንኳን እንደዚህ ተራ አይነቶቹ ጮኸውብን ልንሸበር ልንደነግጥ፣ እንኳን እንደዚህ አይነቶቹ ቆሻሾች ተናግረውን ልንረበሽ፣ መጅሊሱ እንደ ሀገር ጮኸውብንም አለ። ይሄ ጫንቃ የምታዩት ይሄ ቀላል አይደለም። መጨረሻችሁ እኛን የተቃወማችሁ ትጨልላላችሁ። እኛን የተቃወማችሁ መጨረሻችሁ ትወድቃላችሁ። ፍራንክሊ ነው ነግራችሁ። እኔ ክርስትና ላይ ልንተቻች እንችላለን። ፌር የሆነ ትችት እውነት ላይ መሰረት ያደረገ ክርስቲያን ሲያጠፋ ሰው ነኝ ልናደር እችላለሁ፣ ልሰድበው እችላለሁ፣ ልቆጣው እችላለሁ። ክርስቲያኑም እንደዛ ፌር የሆነ የሐሰት መረጃ የሐሰት ዶግማ የሐሰት አስተምሮ ከሌሎች ጋር ተቀናድቼ ያውም የራስን ሃይማኖት ብዬ ለማሰደብ አላደርግም። አንድ የራሴ ሃይማኖት እንኳን ባይሆን ሌላውን ለመተቸት ብዬ ድራማ አላዘጋጅም።
2 ያንም የሚያደርጉ ሁሌም ይዋረዳሉ፣ ያፍራሉ፣ ይሸማቀቃሉ። ምክንያቱም እውነት ሲመጣ ሐሰት ይወገዳልና። አሁን ቻሌንጅ አድርገዋለሁ ደግሜ ለዛ ኡስታዝ፣ አንተ ወንድነህ ድፍረቱ ካለ ቃል ፊት እስቲ ይህን የሰራውን ቪዲዮ ያዝና ቃል እንደዛ ብሎ ጽፏል በልና ዲቤት ግባ ውስቲ። በዛውም ሀሳብ ላይ ተወያዩ፣ ዲቤት አድርጉ። በፈለግከው ቶፒክ ላይ ዲቤት ሊያደርግ ይችላል። ቃል ገርፎ ይልካል አውቃለሁ። በዛውም ግን ይህን ሀሳብ አንሱት እስቲ። ቃል ነው የጻፈው በልና ያንን አታደርገው ስለማቅህ ማለት ነው። የቃልን አቅም ስለምታቅ ማለት ነው። ገርፎ እንደሚልክህ ስለማቅ ነኝ። አንተም ታውቃለህ ወኔህን አቅምህን እንደሚያቆነ ሰርታላል። ኡስታዙ ድፈርና ዲቤትም ጥራው። በዛውም ቃል ባለጌ ነው በልና እንደዚህ ብሎ ጽፏል በልና አሳይ እስቲ፣ ፕሩቭ አድርግ እስቲ። ቃል ነው የጻፈው በልና ቃል 40 ሺህ ተከታይ ነው ያለው፣ 2000 አካውንት ተከታይ ያለውን ቃል ነው የጻፈው በልና እስቲ ና ሞግተው እስቲ። አታደርግም፣ መቼም አታደርገው፣ መቼም አታደርገው ማለት ነው። እና እንደዚህ አይነት ድራማ በመስራት እስልምና ለመታደግ ብትፍጨረጨሩ ብዙም አይደንቀንም ማለት ነው። ብዙም አይገርመንም፣ የተለመደ ስለሆነ። ሁሌም እስልምናን ያቆሙት ምንድነው? ዘገምተኞች ናቸው። እስልምናን ደግፈው የያዙት ዘገምተኞች ናቸው። እኛ የሐሰት ለምሳሌ ሰንበዲን ተሳድቦ እከሌ የሚባለው ንጽጽር የሚሰራው አንድ በፌክ አካውንት ሪፖስቱም አይታወቅ አንድ ቪዲዮ ያልፖሰተ እያንዳንዱ ሎክድ የሆነ አካውንት ሰንበዲ ንጽጽር የሚሰራ በሱ ስም አካውንት ከፍቶ ኤክስ በሚባለው ንጽጽር አካውንት ከፍቶ እኔ ኮመንት ላይ መጥቶ ቢሳደብ ከዛ ወዲያ እኔ ያንን ኮመንት ይዤ ኡስታዝ ከሌ ነው የተሳደበው ብዬ ቪዲዮ ስሰራ አስባችኋል? የከሌ ኡስታዝ እኮ በመቶ ሺዎች ነው ተከታይ ያለው። ይሄኛው የሰራው ደግሞ ገና 10 ሺህ ያላለፈ ነው። ከዛ ያ ነው የሰራብኝ ብዬ ዘሆል ከዛ እነኛን እንትን ስል ማለት ነው። እስልምና እንደዚህ ነው፣ በሐሰት የቆመ ሃይማኖት ነው የምንላችሁ ለዚህ ነው። ኡስታዙ ብቻ አይደለም፣ ሌሎቹም ብዙዎች ናቸው የሰሩት ባይዘ ቪዲዮ። ከዛ ኡስታዙም መጣ ቃል ስጋ ሆነ እንደዚህ ያለ ብሎ እነፎይ እንደዚህ ያሉ ብሎ አሁን ዋና ታርጌታቸው ምንድነው? ቃል እኔ ቤት ሁሌ የሚገባል። ስለዚህ እፎይን እናገኛለን ነው። በዚህ አጋጣሚ እፎይንም እናገኛለን ነው። ብሮ ነቃበል 1ኛው ሴንቸሪ ላይ ያለው እንደ ሽንት ቤት የምትጸዳዳባቸው ሴቶች እነሱ ይመሩብህ እንደሆነ ነው እንጂ ያነበበ የሚያገናዝብ ሰው የቃል አካውንት ስንት ነው፣ ይሄኛው ኮማቹ ስንት ነው ቼክ ያደርጋል። ኮመንት ሲፖስት እኔ አይደለሁም ሰው ተብሎ ሲነገረው ኮመንት አጥፍቶ ቪዲዮ የሚሰራ ሰው ጤነኛ አይደለም። እና ይሄ ጫንቃ ቀላል አይደለም። ለወደፊት ልትቃወሙም ላሰባችሁ ሰዎች ልንገራችሁ፣ ተስፋም ላስቆርጣችሁ፣ ይህን ጫንቃ አትችሉትም። እዚህ ጋር ከላይ ገብቷልና የእሱን ስም አጥፍቼ ከዛ ፎይን አገኘዋለሁ ኔቨር። ይህንን ጫንቃ አትቋቋሙትም። መጅሊሱም አልቻለውም። እንኳን እናንተ መጅሊሱም አልቻለው። ይህንን ጫንቃ እንዲችል ያደረገው ክርስቶስ ነው፣ የሰው ኃይል አይደለም። ክርስቶስን ነው የያዝነው፣ እውነትን ነው የያዝነው፣ ሐቅን ነው የያዝነው። ስለዚህ ሰንበድ የሆነ ፋብሪካ ይመስል ውሸት እየፈበረከ የሚያመጣላችሁን በመበተን አችሉም። መቼም አታደርጉት። ካደረጋችሁት ደግሞ ሁሌም ትዋርዳላችሁ። አችሉማ። መጨረሻችሁ ሁላችሁም የተቃወማችሁን የእኔ ውድቀት ሳይሆን የእናንተ ውድቀት ሁላችሁንም አያለሁ። ውድቀታችሁን ባህላይ ደስ ይለኝ ነበር። በሐሰት ስለቆማችሁ ግን የሐሰትን አስተምሮ ስተተከተላችሁ ድረስ ትወድቃላችሁ። የያዛችሁት የተደገፋችሁት መሰረት ያደረጋችሁት አጋንንታዊ ሂሳቤን ስለሆነ እመኑኝ ትወድቃላችሁ። የያዝነው እኛ ክርስቶስን ስለሆነ ታግላችሁን ገፍታችሁን አጥሉንም። በገፋችሁን ቁጥር እንዳለት እንጠነክራለን። በዋሻችሁ ቁጥር ሰው ይጸየፋችኋል። ያቆመን ያስጀመረን የሚመራን የደገፈን ያገዘን እኛ ክርስቶስ ነው። ለዚህም ነው
ሁሌም በጮኻችሁ ቁጥር፣ ሁሌም በዋሻችሁ ቁጥር የእኛ እውነት እየፈካ የእናንተ ውሸት ደግሞ ለህዝቡ ግልጽ እየሆነ ሰው እንዲጸየፋችሁ እየሆነ ያለው ለዚህ ነው። ይኸው ከዛኛው አካውንት ታባሩናላችሁ፣ እዛኛው እንሄዳለን፣ ከዛ ታባሩናላችሁ፣ እዛ እንሄዳለን። እስቲል ኦዲየንስ ወዶ ፈቅዶ ያደምጠናል፣ በደንብ ይከታተላል። እና ዋሹ፣ ቀጥሉበት፣ ዶግማችሁ ስለሆነ እኛም ደግሞ እናዋርዳችኋለን። እኛ ስናዋርዳችሁ እንዳይከፋችሁ፣ መዋረድ ልማዳችሁ ስለሆነ፣ ውርደት ካባችሁ ስለሆነ፣ ውሸት ጌጣችሁ ስለሆነ፣ ሐሰት መመሪያችሁ ስለሆነ እኛ ሂምሌ ስናደርጋችሁ ስናዋርዳችሁ ብዙም አይደብራችሁ። መዋረድ ክብራችሁ ስለሆነ ኦዲየንሳችሁ እየተሸማቀቀ ለቆ እንዲወጣ እናደርጋችኋለን። እኛ አንድ ሰው ሁለት ሰው ወደ ክርስትና ይመጣውን አንፈልግም። በሚሊየን ግን የታይም ጉዳይ ነው። በሚሊየን እስልምና ለቆ እንዲወጣ እናደርጋለን። አንድ ሰው ሁለት ሰው ነው አንፈልገውም። እሱን አሁን የታይም ጉዳይ ነው። በጥቂት ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ ነው እየሰራንም ያለ ነው የምንሰራው። አንድ ሰው መጣ ማሻአላ እንደምትለው እኛ እንደዛ አይደለም የምንሰራው። ማይንድ ሴት ህዝቡ ላይ ነው የምንሰራው። ቅድሚያ በሚሊየን ለቆ ይወጣል። ከዛ በኋላ ያንን ነው የምናደርገው፣ እያደረግንም ያለ ነው። አሁን አፍኖ አምቆ ውሸታችሁን ቀፎት ያለ ሁሉ መጨረሻ ላይ እንደዛ ነው የሚሆነው። እና ቀጥሉበት፣ ዋሹ፣ እኛም እናዋርዳችኋለን፣ እናንተም ተዋሻላችሁ በሚለው ወደ ቶፒካችን እንመለስ። ክርስቲያን ግባበት ጀምረው። ኦኬ እሺ ፎይ፣ ዛሬ ቶፒካችን እውነተኛ ፈራጅ ማን ነው የሚለውን እንመለከታለን ማለት ነው። እንግዲህ ፈራጅ ሁላችንም በትንሣኤ ሙታን እናምናለን። ክርስቲያኖች በትንሣኤ ሙታን እናምናለን። ሙስሊሞችም ደግሞ ከሞት በኋላ መነሳት አለ ብለው ያምናሉ። ምንም እንኳን ከክርስትናው እጅግ በጣም የተለየ ቢሆንም ማለት ነው። እንደ ክርስትና በመጨረሻው ቀን ሰዎችን ለእያንዳንዳቸው በስራቸው ፍርድን የሚሰጥ አምላክ ብቻ ነው ብለን እናምናለን። ሰዎችን ከመቃብር አስነስቶ የሚፈርድባቸው፣ ወደ ገሃነም የሚያስገባቸው፣ እንደ ስራቸው ወደ መንግስቱም የሚያስገባቸው እሱ አምላክና አምላክ ብቻ ነው። የልቦናን መርምሮ የሰሩትን ነገር አጣርቶ እያንዳንዱን ነገር ሁሉን ነገር አውቆ ወደ ገሃነምም ወደ ዘላለማዊ መንግስቱ የሚያስገባው አምላክ ብቻ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ይህንን የሚያደርገው ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ እጅግ በጣም በርካታ ቦታዎች ላይ ይናገራል። ክርስቶስ ኢየሱስ እሱ የፍርዱ ባለቤት እንደሆነ መጽሐፍ ቅዱስ አጽንኦት ሰጥቶ ይናገራል። ስለዚህ ክርስቶስ ኢየሱስ ቃል በቃል እሱ ፈራጅ እንደሆነ፣ በሕያዋንና በሙታን የሚፈርደው እሱ እንደሆነ መጽሐፍ ቅዱስ ይናገራል። ሙስሊሞች ደግሞ ብዙ ጊዜ ኢየሱስ ቃል በቃል እንደዚህ ነኝ ብሎ የተናገረበትን እስኪ ማስረጃ አምጡ ብለው ይናገራሉ፣ ይጠይቃሉ። በጣም ጥሩ፣ እኛ እንሰጣችኋለን። እሱ ቃል በቃል የተናገረውን ትቀበላላችሁ ወይ? ቃል በቃል ክርስቶስ የተናገረውን ትቀበላላችሁ ወይ ብለን እንጠይቃችኋለን እኛ። ስለዚህ አሁን እንቀበላለን የሚሉ ከሆነ ወይል እስልምና በአንድ ግለሰብ የተፈጠረ ተረት እንደሆነ፣ መገለጡም ደግሞ አጋንንታዊ እንደሆነ፣ የክርስቶስ ተቃዋሚ ሆኖ የተነሳ እንደመሆኑ፣ ስለዚህ ያላችሁበትን የጨለማ ህይወት ጥላችሁ ህይወት የምታገኙበትን ክርስቶስን፣ እውነት የምታገኙበትን ክርስቶስን እንድትቀበሉ እንጋብዛችኋለን ማለት ነው። ስለዚህ ምንድነው ፎከስ እናደርጋለን ሁለቱም ጋር። እውነተኛ ፈራጅ ሰዎችን በሕያዋንና በሙታን የሚፈርድ ማን ነው የሚለውን እንመለከታለን ማለት ነው። ሜይ ቢ ሱብሃንአላህ አለ አለው። እንዴት አመሻችሁ? ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ሰላም ቆያችሁ። ኦኬ፣ ሀሳባችንስ ሰምተዋል አይደል? ሀሳባችን ብዙም አልሰማሁም። ኦኬ፣ በመጨረሻ ቀን የሚፈርደው ማን ነው ብለህ ነው የምታምነው አንተ? አላህ ነው። ከአምላክ ውጭ በሕያዋንና በሙታን ሊፈርድ የሚችል ሌላ አካል ሌላ ፍጡር አለ ብለህ ታምናለህ? የለም። ኦኬ፣ በጣም ጥሩ። እስኪ አንድ የመጽሐፍ ቅዱስ ክፍል ላውጣልህና ከዛ በዛ ላይ እናወራለን ማለት ነው። እናንተ ምን ብላችሁ ታምናላችሁ ማለት ነው? እንግዲህ አላህ ይፈርዳል፣ በቂያማ ቀን የሚፈርደው አላህ ብቻ ነው ብላችሁ የምታምኑ ስለሆነ ማለት ነው። አንድ የመጽሐፍ ቅዱስ ክፍል ላውጣልና እዛ ላይ እንነጋገራለን ማለት ነው። ኦኬ፣
እሺ አንድ ጊዜ ሜቢስ ከዛ እፎይ ማለት የምትፈልገው ካለ ቀጥል። እስከዛ ድረስ እሺ ጥያቄ መጠየቅ ይቻላል። አንድ ሀሳብ እያወራን አይደል? ሱብሃን አለ። እንግዲህ ፍርድ የመጨረሻ ቀን ሰው ሁሉ ለፍርድ ተዘጋጅቷል። ሰው በመጨረሻው ፍርድ ይኖራል። በሙታንና በሕያዋን ላይ ይፈረዳል። በቀኝና በግራ ኮሜንታተሮችን ወይ ኮሜንቱ ቢዘጉት ወይ ደግሞ ኮሜንታተሮች ብትቆጣጠሩ ጥሩ ነው። ኧረ በጣም ባለጌ ናቸው። መሳደብ እኮ ጥሩ አይደለም። ማሞራለቱ ነው ጥሩ። ተናግረው ነው ኮሜንት ወጥቶ ነገር አትጻፉ። ምን እንደሚሉ አንብብ። ለማንኛውም አይ ጥሩ አይደለም፣ ለአንተም ለራሱ ጥሩ አይደለም። አትሳደቡ በላቸው ለሌላ ጊዜ ራሱ። እሺ ኮሜንት እንዳትሳደቡ። መልካም እሺ ያ ቆይ ኮሜንት ላይ አትሳደቡ። እሺ በተቻላችሁ መጠን ጥሩ ጥሩ ኮሜንት ለማድረግ ሞክሩ። ግን ያው እርግጠኛ ነኝ ከነብይ የበለጠ ስድብ የተሰደቡ አይመስለኝም። ግን በየትኛውንም አይነት ስድብ አትሳደቡ ኮሜንት ላይ፣ በተለይ ክርስቲያኖች ማለት ነው። ጥሩ ጥሩ ኮሜንት፣ ሰውን የሚያንጽ ነገር ተናገሩ። ኦኬ ክርስትናችሁን እንትን አትበሉ ማለት ነው። ቀጥል። ኦኬ ቀጥል። ክርስቲያን ችግር የለም። ኦኬ እሺ ሱብሃንአላህ። እሺ በመጨረሻ ቀን በሕያዋንና በሙታን የሚፈርድ አምላክ ብቻ ነው ብለህ ታምናለህ እና ይሄ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ብሎ ይናገራል። ምን ብሎ ይናገራል? በሕያዋንና በሙታን ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። ክርስቶስ እዚህ ጋር በሕያዋንና በሙታን ይፈርዳል አይደል? እና እኔ መጽሐፍ ቅዱስን አልቀበልም። ችግር የለውም አትቀበል፣ ችግር የለውም። ከአምላክ ውጭ በሕያዋንና በሙታን ሊፈርድ የሚችል አካል አለ? መጽሐፉ ምንድን ነው? መጽሐፍ ቅዱስ እያለው ችግር የለም ማለት ምን መጽሐፍ ላይ ነው? ምንድን ነው? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ችግር የለውም። እኔ ይዤዋለሁ እና መጽሐፍ ቅዱስንም ሁሉንም ነገር ይዤዋለሁ። አብሽር። ኦኬ ቀጥል። እሺ አወጣውና ምን አልክ? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1። ኑ በብርሃኑ ተመላለሱ። ቆንጆ ኮመንት ነው። እንደዛ ጻፉ። በስመላህ ብዬ ልጀምር መንገድ እየከፈትኩ ነው። እሺ ዜማህም ደስ ይላል፣ ድምፅህ ማለት ነው። ግን እንትኑ ደስ አይልም፣ እንጉርጉሩ ደስ አይልም። ሁለተኛ አንድ ነው። ያ ጥቡቅ ኦኬ። ምንድነው? እንቅልፍ መጣ። ምን ነው እንቅልፍ አለ። ሁለተኛ ጢሞቴዎስ። እሺ አገኘው። አሁን ምዕራፍ 4 ነው። ምዕራፍ 4 ቁጥር 1 ነው የከፈተልህ። እሺ ሁለተኛ። እሺ እኔ ግን ግራ የሚገባኝ በእግዚአብሔር ፊት በሕያዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ለመገለጡና በመንግስቱም እመክርሃለሁ። ምን እያለ ነው? ክርስቲያን አስረዳ። ምን እያለ ነው? ምን ለማለት ፈልጌ ነው? ኢየሱስ ክርስቶስ ጌታችን ኢየሱስ ማለት ነው በሕያዋንና በሙታን በመጨረሻ ቀን ይፈርድባቸዋል። በዛ መገለጡ ደግሞ እኔ እመክርሃለሁ እያለ ነው ሐዋርያው ጳውሎስ። ይፈርዳል እያለ ነው እዚህ ጋር። ምንድን ነው የሚለው? በእግዚአብሔር ፊት። እሺ እግዚአብሔር ማን ነው? ቀጥል። እግዚአብሔር ማን ነው? አዎ እግዚአብሔር በመጽሐፍ ቅዱስ ኢየሱስ ነው አይደለም? ንገረኝ። ቀጥል። ሱብሃንአላህ። አዎ በኢየሱስ ፊት ኢየሱስ ይፈርዳል ብለን
አይ ይመስላል መጽሐፉ ብዬ ነው። እንደሚል አንብብ፣ መጽሐፉ እንደሚለው አንብብ። ችግር የለም። አንተን ትርጉም ተውና መጽሐፉ የሚለውን ብቻ በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። አትዝለለው። ለምን ዘለልከው? ይሄንን በእግዚአብሔር ፊት ካልክ በኋላ ዘለኸዋል። በሕያዋንና በሙታን ቅድም ሙሉውን እኮ አንብቤልሃለሁ። እኔ እስልምና ለዚህ አይነት ነገር አያውቅም። ችግር የለውም፣ ቀጥል። እሺ በሙታንም በእግዚአብሔር ፊት በሕያዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ እያለ ነው። ኦኬ፣ በሕያዋንና በሙታን ሊፈርድ ያለው ማን ነው? ልፈርድ ኢየሱስ ክርስቶስ እንደ መጽሐፉ ነው። እንደ መጽሐፉ ነው የጠየቅኩህ፣ እኔ እንደሌላ አይደለም። ስለዚህ ደግሞ መጽሐፉን አናምንም። አትመን፣ ችግር የለውም አትመን። እኔ በግድ ተቀበል እያልኩህ አይደለም። እሺ ኦኬ። ከአምላክ ውጪ በሕያዋንና በሙታን የሚፈርድ አለ? ከአምላክ ውጪ መሐመድ ይፈርዳል? ይፈርዳል ብለን እኛ አናስብም። አንድ ሁለተኛ ደግሞ እዚህ ጋር መጽሐፍ ቅዱስ ራሱ ያው ይጋጫል። እኔ ከራሴ አንዳች ነገር ማድረግ አይቻለኝም ብሎ ይናገራል ኢየሱስ ክርስቶስ። ችግር የለውም፣ ምንም የሚጋጭ ነገር የለውም። አዎ እሱ ልክ እንደ አባቱ ነው የሚያደርገው። ከአባቱ ከአብ የተለየ የሚያደርገው ነገር የለም ለማለት ነው። በቃ ባጭሩ አይበላለጡም ማለት ነው። አብና ችግር የለም፣ አብና ኢየሱስ አይበላለጡም ብለህ ታምናለህ? ሱብሃንአላህ፣ ችግር የለውም። እዚህ ጋር እንግባና መጀመሪያ ይሄን በደንብ ተረድተዋል አንተ፣ እናመሰግናለን። ስለዚህ ከአምላክ ውጪ በሕያዋንና በሙታን የሚፈርድ አካል የለም ማለት ነው አይደለ? እንዳንተ እምነት እሱ በእኛ የለም። አዎ በእስልምና የለም። በክርስትና ግን ደግሞ እንዴት አረጋገጥ? እንደ መጽሐፍ ቅዱስ ከሄደን ብዙ ነገራቶች ሊወዛገቡ ይችላሉ። ለምን በቃ መጽሐፍ ቅዱስ ራሱ አንድ ቦታ ላይ ተረት አታውራ። የእኛ መጽሐፍ ቅዱስ ለእኛ ተወለድ። በሙታንና በሕያዋን ለሚፈርደው እኛ እግዚአብሔር ነው ፈጣሪ ነው ብለን እናምናለን። ስለዚህ እሱም ክርስቶስ ፈራጅ ነው በሙታንና በሕያዋን ብለን እናምናለን። እናንተስ ማን ነው ብለን ስንል በሕያዋንና በሙታን ማን ይፈርደዋል? ከን አላህ ብቻ ነው። ከአላህ ውጭ በሙታንና በሕያዋን ላይ ሊፈርድ አይችልም አልከን። እናመሰግናለን። ስለዚህ መጽሐፍ ቅዱሱ በግልጽ በአንተው መስፈርት መሰረት ክርስቶስ አምላክ ነው እያለህ ነው። ለምን አትቀበለው? መጽሐፍ ቅዱስን እንዴት እቀበላለሁ? በመጽሐፍ ቅዱስ ቁርአን ላይ ካመጣልኝ እቀበላለሁ። ለምን መጽሐፍ ቅዱስን ማትቀበለው? ምክንያቱም ነብይ መጽሐፍ ቅዱስን ተቀበል ብሎ አዞሃል። አላህም ተቀበል ብሎ መጽሐፍ ቅዱስን አዞሃል። ማስረጃ ሱራ 4 136 ላይ መርሐባ ከፍታ ወይንም ደግሞ ሱናን አቢ ዳውድ 44 49 ላይ ሱናኑን ተው። አይ ሱራ 4 ብለሃል፣ በቃ አለቀ። ሱራ 4 እሺ 136 አካባቢ 136 እሺ 136 ከቁርአን ላይ እና ከሐዲስ የምታመጣው ማስረጃማ ትክክለኛ እሺ ሱረቱ እና እኮ መጽሐፍ ቅዱስ እኮ አይልም። አቤት አንተ ጠየቀ። አንተ እውቀትህን አያለሁ ከፍ አድርጌው ማጫወታለሁ። ጠብቅ። የለም ትክክል ነው። በመገለጡና ይላል እንጂ ፈረደ የሚል ቦታ የለም። እንኳን መቶ ስንት አልክ? 136 ያው ተከፍቶልሃል እኮ። እሺ ቆይ 136 ሺህ
ያንብብልህ። ያ አዩሃ አለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታብ አለዚ ነዘለ ዐላ ረሱሊሂ والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الآخر فقد ضل ضلالا بعيدا እሺ ያ አዩሃ አለዚነ እናንተ ያመናችሁት ወይ አምኑ እመኑ አሁንም እሺ በምን ቢላሂ በአላህ ወረሱሊ በመልእክተኛ ወልኪታብ አለዚ በመጽሐፉ ይመኑ የትኛው መጽሐፍ ነው አለዚ ነዘለ ዐላ ረሱሊሂ ወልኪታብ አለዚ አንዘለ ሚን ቀብል ከዚህ ቀደም በነበሩ ነብያቶች ላይ በወረደው መጽሐፍም እመኑ ነው የሚለው መጽሐፍ ቅዱስ የሚል አለ ጎበዝ የቀደሙት መጽሐፍት ምንድን ናቸው እንጂል ተውራት ዘቡር እናመሰግናለን እኛም ያልነው እሱ እኛም እሺ አለ መጽሐፍ ቅዱስ የሚል እኛም ያልነው እሱ የቀደሙት መጽሐፍት ማለት አሁን የጠራሃቸው ናቸው መጽሐፍ ቅዱስ የተባሉት እነሱ ተደምረው የቀደሙት መጽሐፍ ማለት እንዴ እነ ጳውሎስ ታዲያ በርዞ ያመጡትን አንተ ለራስህ እኮ ጳውሎስ ነው እኮ አትጮ አንተ ማን የጻፈውን ነው ቁርአን ያስከው ተውራት እንጂል ዘቡር አልከን አይደለ ስለዚህ እኛም የጠየቅነው እሱን ነው እኛም የቀደሙት መጽሐፍት ያልነው ይሄንን ነው ሲጀመር ይሄን መረጃ እንደምታመጣ አይገርምም ምን ያውቀዋለሁ በቀደሙት መጽሐፍ ኢመኑ የሚለው ነው ግን በቀደሙት መጽሐፍ እኛ አንተ የምታመልከውን አምላክ እንቀበለዋለን በነገራችን ላይ ግን የምንቀበለው በአምላክነቱ ሳይሆን በነብይነቱ ነው ቆይ ለምሳሌ አንተ የምትከተለውን ነብይ ነው ብለህ የምትከተለውን ሰው ያውቀዋለሁ እቀበለዋለሁ ምን ብዬ የሰይጣን መልእክተኛ ብዬ ሰዋት መረጃ አውጣ ቶሎ በል ያጋንንት መልእክተኛ አይደለም አዎ የዚህንም ታወጣለህ እንደገና ሌላ ደግሞ የምታወጣው ብዙ ጊዜ የምታወራው ነገር አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን ደፍሯታል ብለህ የምታወራው ነገር አለ አይደለ ተደብቀ እሱንም መረጃ ታመጣለህ ደፍሯታል የቱ ጋር ነው ያልኩት አላልከም ቪዲዮ አለ ነገሩ ተው ሱብሃንአላህ እውነት ለመናገር አላልኩም ካልኩ ግን ስተት አይደለም ካልኩ መረጃ አውጣ ጎበስ ወላሂ ያደንቃለሁ 2600 ሰው አለ አዳምጥ ደፍሯታል ብዬ አልተናገርኩም አላልኩም ግን ብል ችግር አለው ወይ ችግር የለውም ምክንያቱም አዳምጥ መድፈር ማለት ምን ማለት ነው እንግባባ መድፈር ማለት ምን ማለት ነው ኖ መድፈር ማለት አውጣ መድፈር ማለት በፍላጎት የሚደረግ ነገር ነው ወይንስ አለ ፍላጎት በመረጃ ደፍሯታል መድፈር ማለት በፍላጎት አዳምጥ መድፈር ማለት በፍላጎት የሚደረግ ወይንስ አለ ፍላጎት ያለ ፍላጎት የሚደረግ ነገር ነው ጓባስ ያለ ፍላጎት የሚደረግ ነገር መድፈር ከሆነ ሙሐመድ አይሻን ወደ ቤቱ ሲወስዳት በፍላጎቷ ነው ወይንስ ምንም ሳታቅ ነው በፍላጎቷ ነው የወሰዳት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምክንያቱም ቆይ እኔ ምንም ሳታቅ አንጠልጥለው በሩጫ ዘዋት እንደሄደ እና እንትን እንዳደረጋት መረጃ አመጣለሁ አንተ ደግሞ በፍላጎቷ ነው ላልከው መረጃ ታመጣለህ በፍላጎቷ ከወሰዳት ኦኬ አንተ ትክክል ይሆናል ማለት ነው እኔ ማምጣት ካልቻልኩ እኔ ግን ምንም እሷ ኮንሰፕቱም ሳይኖራት ምን ሊያደርጋት እንኳን እንደሆነ ሳታቅ አንጠልጥሎ ወስዶን እንዳደረጋት መረጃ ሰጣለች አሁን ቶፒካችን አይደለም ግን ስላነሳኸውና ምክንያቱም ኦዲየንስ እኔ ታማኝ ስለሆንኩ ቆይ አዳምጥ አሁን በፍላጎቷ ወሰዳት የምታመጣው ማስረጃ ቀጥላው ማስረጃ አንተ ቀጥል አንተ ያምጣ ማስረጃ ደፍሯታል ባልክበት መጀመሪያ ቀደም ደፍሯታል የሚል ማስረጃ ደፍሯታል የሚል ማስረጃ አምጣ ምን ብለኸኛል ምንድነው ያልከኝ ቃል በቃል በፍቃዷ ነው የወሰዳት ብለኸኛል ኦኬ በፍቃዷ ከሆነ ማስረጃ አንጣ እኔ ግን ያለ ፍቃዷ እንደወሰዳት
ምንም ሳታቅ እንደወሰዳ ማስረጃ ሰጣለሁ። ደፍሯታል ይላል። ቀጥል። አሁን ማስረጃውን ብቻ አንጣ ይላል። ማስረጃ ብቻ አንጣ። ደፍሯታል ይላል። ማስረጃ አንጣ። አንተ መጀመሪያ ቅደማ ደፍሯታል ማስረጃ አንጣ። ተስማምተናል እኮ መድፈር ማለት አዳምጥ። መድፈር ማለት ምንድን ነው? ተስማማን እኮ አንድ አካል ያለ ፍላጎቱ ወይንም ደግሞ ሳያውቅ የሆነ ነገር ከተደረገ መድፈር እንደሆነ ተስማምተናል። እዚህ ላይ ከተስማማን፣ ስለዚህ አሁን የሚጠበቅብን ምንድን ነው? እሱ አይ በፍላጎቷ ነው የወሰዳት ምትል ከሆነ ማስረጃ አንጣ። ማለት በፍላጎቱ ወደ ቤቱ እንደወሰዳ ማስረጃ አንጣ። አንተ የተናገርከውና ይሄ ደግሞ ይለያያል። አሁን ያለ ፍላጎቷ ወደ ቤቷ ወሰዳትና ያለ ፍላጎቷ ደፈራት ይለያያል። ያለ ፍላጎቷ ደፍሯታል። ማስረጃ ያለ ፍላጎቷ ወደ ቤቷ ከወሰዳት በኋላ እኮ ወሲብ አደረጋት እኮ በቃ ኦልሞስት ምን አዳምጥ። ወደ ቤቱ ያለ ፍላጎቷም ከወሰዳት እኮ አለቀ እኮ። ሳታውቅ ምንም ከወሰዳት ማስረጃ ታመጣለህ ወይንስ እኛ እንቀጥል? በግምት አይደለም እስልምና አንተን ግምት አይፈልግም። ሚዩት አርግሻ እንዴ ቡሃሪ 3894ን አንዴ ክፈተው። ወደ ቶፒካችን እንመለሳለን። አንድ የሚባርግ በቃ ስለዚህ ማንጣት አይችልም ወንድማችን። አይሻን እንዴት እንዳደረጋት እናሳያችሁ። ቅድምም ብያችኋለሁ። እኔ አልተናገርኩትም። በእርግጥ የተናገርኩት አይ ዶንት ቲንክ ሶ ተናግሬያለሁ። እንደነዛ ብያለሁ። ብናገረውም እንኳን ችግር የለውም። ምክንያቱም አንደሬጅ የሆነችን ህፃን ልጅ ኢቭን ከረሜላ ገዝቶ አንድ ሰው የ10 ዓመት የ5 ዓመት የ6 ዓመትን ልጅ ከረሜላ ገዝቶ እንደዚህ ብስኩት ሰጥሻለሁ ብሎ እሺ ብትለውና ቢገናኛት በፈቃዷ ነው ብላችሁ ልትሉ ነው? መድፈር ነው ይባላል። የዛሬና የዛኔ ይባል የለም። የነብይ አዳምጥ የሚባል የለም። ከነብይ ስንት ዓመት በፊት እኛ መመሪያዎች እኮ አሉ። በደንብ አስተውሉ። ምን እያለን ነው? የነብዩ ሱና ራሱ አልፎበታል። ቆሻሻ ነው፣ አሁን ላይ ሰራም እያለን ነው። ኤኒዌይስ ሀዲሱን አንብቦ ላንብብለት። አይሻ ምንም የምታውቀው ነገር አልነበረም። በ9 ዓመቱ ሙሐመድ ወሲብ ሊያደርጋት ሲወስዷት እናቷ ስትወስዳት ምንም የምታውቀው ነገር አልነበረ። ምንም አላቅም ነበረ ብላ ተናግራለች። ማስረጃ ሳሂህ ቡሃሪ 3894 ላይ አይሻ ራሷ እንደተረከችው ምናለች? the prophet engaged me when I was a girl of 6 ሙሐመድ በ6 ዓመቴ አገባኝ አለች። ሉክ ከዚህ በኋላ ያለውን ታሪክ we went to Medina and stayed at the home of ባኒ አልሃሪዝ ከዛ በኋላ ወደ መዲና ሄድንና በባኒ አልሃሪዝ ቤት ቆየን አለች። then I got ill and my hair fell down ከዛ በኋላ በጣም ታምሜ ጸጉሬ መርገፍ ጀመረ። later on my hair grew again and my mother ሩማን came to me while I was playing a swing with some of my girlfriends ከዛ በኋላ ጸጉሬ እንደገና ከተመለሰ በኋላ እናቴ መጣች፣ እኔም ከጓደኞቼ ጋር ዥዋዥዌ እየተጫወትኩ ነበር አለች። she called me ከዛ በኋላ ጠራችኝ and I went here እኔም ወደሷ ሄድኩኝ not knowing what she wanted to do me በእኔ ላይ ምን እንደምታደርግብኝ እንኳን ምን ልታደርገኝ እንደሆነ እንኳን አላውቅም ነበር አለች። she caught me by the hand and made me stand at the door of the house ከዛ በኋላ እጄን ያዘችና አንጠልጥላኝ በሩ ጋር አቆመችኝ። I was breathless then ትንፋሽ አልባ እንኳን ሆኜ ነበረ። and when my breathing became alright she took some water and rubbed my face and head with it ከዛ በኋላ ትንፋሽ ሲመለስልኝ ከዛ በኋላ እንዲህ ነው ያለችው አለ። ሱብሃንአላህ ዥዋዥዌ እየተጫወተች ሮጥ መጣ። እጇን እዛት ለወንድ ልሰጣት እየሮጠች ስትሄድ እያለቻች ምጥጥዬ ካሸንጉሊት እየተጫወተ ዥዋዥዌ የነበረችው እንግዲህ 56 ዓመት ሰውዬ የ40 ሰው የወሲብ ጉልበት ያለው ሰውዬ ወሲብ ሊያደርጋን ነው ነብይ የተባለ። ምን እንደሚደረግብኝ እንኳን አላቅም። ጸጉሬ ተመላልጦ ነበረ። እጄን እዛው መጣች። እያለከለኩ ነበር። ትንፋሼ ቀጣለች። መተንፈስ አልቻልኩም ነበረ። ትንፋሼ መለስ ሲል ውሃ ፊቴ ላይ ያደረገችብኝ። ከዛስ ቀጥል አንብቦ ኦኬ then she took me into the house ከዛ በኋላ ወደ ቤት ወሰደችኝ። there is in a house I saw some Ansari women who said ከዛ በኋላ ሙሐመድ እንደደፈራት ማንበብ አለብህ። ከዛ በኋላ መድፈር ምን እንደሆነ ስለምታብራራ ማለት ነው። then she took me in the house ከዛ በኋላ ወደ ቤት ወሰደችኝ።
there is in a house I saw some Ansari women who said በቤት ውስጥ የአንሳር ሴቶች ነበሩ እና እንደዚህ አሉኝ ቤስት ዊሽስ አላህስ ብለሲንግ ኤንድ ጉድ ላክ። ከዛ በኋላ መልካም ምኞታቸውን ተመኝተው የአላህ እዝነት በአንቺ ላይ ይሁን አሉኝ፣ መልካም እድል ተመኙልኝ አለች። then she interested me to them and they prepared for marriage። ከዛ በኋላ ለምን አዘጋጀችኝ ይላል? ለጅምዓ አዘጋጀችኝ ይላል። ሉክ ያዘጋጀቻት ለምንድን ነው? ለጅምዓ። unexpectedly በማልጠብቀው አፖስትል come to me in the afternoon and my mother handed me over to him። በማልጠብቀው ሁኔታ ከሰዓት ነብዩ መጣ፣ እናቴም እጅን ለነብዩ አስረከበችኝ። and at that time I was a girl of 9 years old። በዛ ሰዓት 9 ዓመቴ ነበራለች። ሙሐመድ ደግሞ አይሻን ወሲብ ያደረጋት በ9 ዓመቷ ነው። he had intercourse with me በዛ ሰዓት እናቷ እያንቀለቀለች ወሰደቻት። በማጠብቀው ሁኔታ በማታውቀው ሁኔታ ነብዩ የዛን ሰዓት ጅምዓ አረጋት፣ ወሲብ አደረጋት ማለት ነው። ደፈራት የሚል አለ። እናመሰግናለን ክርስቲያን ቴንኪው። ቆይ አሁን ስትሰጥ ታውቃለች፣ በፍቃዷ ነው ያልክበትም ማስረጃ አንጣ። ምን ብላለች አይሻ? በእኔ ላይ ምን እንደሚደረግ አዳምጥ። በእኔ ላይ ምን እንደሚደረግ እንኳን ሳላቅ ዥዋዥዌ እየተጫወትኩ አሩጣ መታ ትንፋሽ ተቆራርጦ ነብዩ መጥቶ እዞኝ ሄደ። በ9 ዓመቴ ላይ በ9 ዓመቴ ደግሞ ወሲብ አደረገኝ ብላ ተናግራለች። ምን እንደሚደረግባት እንኳን ማታቅ ምንም ሳትጠየቅ አንጠልጥለው እንደዚህ እንደቃ የወረወሯት አልተደፈረችም ካልክ አንተ ማስረጃውን ክፈት እስቲ። አንጠልጥለው እንደቃ ወረወሩኝ የሚል ማስረጃ ጨምር ተርበል። ደፈሯት የሚል ማስረጃ እስካሁን የለም። ደፈራት የሚል ማይክን ያዝ። ውዶቼ ሴቶች በደንብ አስተውሉ። የ9 ዓመት ልጅ ነች። ዥዋዥዌ እየተጫወተች ነው። ምን እንደሚካሄድ እንኳን አታውቅም። ከህፃናቶቹ መሃል ጠሯትና እጇን እዛው እየሮጡ እዛው ሄዱ። ትንፋሿ መምታት፣ ልቧ መምታት ቀጥ አለ። መተንፈስ አልቻለችም። በውሃ ፊቷን አሻሿት። ትንፋሿ መለስ ሲል ሴቶች አየች። እንግዲህ መልካም እድል ይግጠምሽ መልካም ምናምን አሏት። ነብዩ መጥቶ ወሰዳት። ያኔ 9 ዓመት ሆናት። 9 ዓመቷ ነበር። ወስዶም ወሲብ አደረጋት። ከዚህ በላይ መድፈር ካለ ሴቶች ለእናንተ ትችላችኋለሁ። ይሄ የእስልምና እንትን ስለሆነ ጭንቅላት ስለሆነ ነብያቸው የሚታደጉበት ምርጡ ሱናቸው ስለሆነ ወደ ቶፒኩ መልሰው። በቃ ክርስቲያን ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ይመስገነው። ኦኬ አንድ ሐዲስ ክፈትልን ክርስቲያን። ቡኻሪ 3894 ነው አይደለም? ሐዲስ ኩርሲ 1840 ወይንም ደግሞ ሙስሊም ላይ ያለውን ክፈቱ። ሐዲስ ኩርሲ 1840 አረብኛ አድርግለት። ወጣህ እንዴ? ማን አረብኛ የሚችል ይህን አዲስ የሚተረጉምልን? ይህን አዲስ ማን አንብቦ የሚነግረን ማን ነው? ሜድ የሚል መጥቷል። ኦኬ አይ አሉ ሌሎች አረብኛ ስም። ኦኬ እንኳን ደህና መጣህ። እሺ እኔ ልተረጉም። ኦኬ ከፍ አድርግለት ክርስቲያን። በደንብ አድርገህ ግን እንትና በለው አረብኛው። ኦኬ ይታያል። ትንሽ ነጭ ሆነዋልና ትንሽ ብርሃን ቀንስለት። ላይቱን ትንሽ ቀንሱ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ትንሽ ብርሃን ቀንስልኝ። በእውነት አይኔ ትንሽ እንትን አይላልና መጨረሻው ላይ ነው ያደረኩት። አሁን እስኪ ወይ አንተንም መቀነስ ትችላለህ። አሁን መጨረሻ ነው ያደረኩት። እኔ ትንሽ ልጨምር። إن الله عز وجل يقول يوم القيامة الله عز وجل بيوم القيامة وين بحسابه كان
يا يا ابن آدم ነጭ ነው ያለው በእውነት እኔ አረብኛ እችላለሁ ምንም ችግር የለብኝም ግን በቃ ነጭ ሆነ እንትናው በደንብ አይታየኝም ሚውት ላይ ነፍ ወይ እኮ ምን ላርግልህ ሰሌክት አድርግለት እስቲ ክርስቲያን ምናልባት እንትኑን ጨምረው ስትቀንሰው ይብስ አይታይም ትንሽ ጨምረው ብርሃኑን እና ሰሌክት አድርግለት አዎ እንደዛ ትንሽ ብርሃኑን ጨምር ቢያንተን عن أبي هريرة رضي الله عنه قال أبو هريرة يا بسو الله ملكامنتي هون قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا بني آدم مرت فلم يفديني اوكي እኔ ማንበብ አልቻልኩም በእውነት ማንበብ አልቻልኩም አንተ ረብሁም እየተረጎምከው የምትሄድ አሪፍ ነው እሺ ምን ይላል መሰለህ ሐዲሱ የአቡ ሁረይራ ሆኖ ነቢዩ እንደዚህ ብለዋል በሂሳብ ቀን ወይም ደግሞ በየውመል ቂያማ ያ ኢብን አደም የአዳም ልጅ መርት ፈለም ተድዑኒ ታመህ አልጠራኸኝም ያ ረቢ ከይፈ አዑዱ وأنت رب العالمين أنت على ما تجي توانا سالن ليت نوم تاممو قتل قال يا ربي كيف أعوذ وأنت رب العالمين ኦኬ አዲሱን አንተ ያው በእንግሊዘኛ እንትን በለውና ክርስቲያን ሰዓት ለመቆጠብ እንግሊዘኛ ላይ እንትን በለው እዛ ይሻላል እኔ አይኔ በእውነት ማየት አልቻልኩም ማነኝ አዲሱን ያዘው አዲስ ኩርሲ ማንበብ አይችልም በእናትህ ውጣ በለው በእናትህ ማንበብ አይችልም እንደዚህ አይነት ሰው ለምን ታስገባላችሁ ለምን ገባ ከፍ አድርግለት ሱብሃንአላህ ሱብሃንአላህ ወንድሜ እንትን ትርጉሙን እያበላሸህ ነው ቆይ እኔ ላንብብልህና ተርጉመው እሺ ተርጉመው እሺ አንብብ እሺ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تعدني قال يا رب كيف أعودك وأنت رب العالمين ايش اسكلي ترجمه ماشي ان الله عز وجل يقول يوم القيامه يا ابن ادم مرت فلم تدعوني تعودني فلم تعودني نو تعودني ايش تعودني تعودني ما هي العده يا اخي እኮ አንተ ተርጉማ እኔ እኮ يا ادم ልጅ አንተ በيوم القيامه ቀን قال الوعد هو قال مقبات نو ايش ገባህ እሺ አተርጉምላቸው ለነሱ እኔ እና እየተረጎምኩ እኮ ነው የአዳም ልጅ አንተ በየውም القيامه ወይም ደግሞ በምጽአተ ዓለም ለኔ አልጠራኸኝም እሺ ቃል አይቀጥል እሺ قال يا ربي كيف أعودك وأنت رب العالمين أنت أعود أنتن قال ويم دمو أنتن لترى انديت بيه أنت رب العالمين يالله
አንተ ያለማቱ ጌታ ሆኜ እንትን እላለሁ። በስርዓት ሜይ ቢ አንዳችሁ ተርጉሙት። በቃ ለሁለት እንትናት ሱብሃንአላህ እየተረጎምከው እያነበብከው ቀጥልሽ። ትታይ ማንዛ እሺ ቃላ አማ ዓሊምት እነ ዒንዲ ሱብሃንአላህ ቀጥል። አማ ዓሊምታ አነ አብዲ በል ፉላናን። እሺ ተርጉመው ራሱ። አንተ የኔ ባሪያ እገሌ የሚባል አላወቅክም ወይ? እሺ ማሪዳ ፈለም ተዑድሁ። ማነህ ደግሞ? እሱን ታመመና አንተ ደግሞ ወደሱ አልሄድክም፣ አልጠየቅክም ወይም አልተመለስክም። አማ ዓሊምተ አነከ ለው ዑድተሁ ለወጀድተኒ ዒንደሁ የብነ አደም። አንተ ብትመለስ ኑሮ የአዳም ልጅ እዛ ታገኘኝ ነበር። እስተጥዓምቱከ ፈለም ቱጥዒምኒ። እኔ መግቤህ ነበር፣ አንተ ግን አልመገብከኝም። አይደለም አስተጥዕምከ ምግብ ጠይቄ ነበር ነው። እሱ እኮ ነው እንድታበላኝ ጠይቄ ነበር። ቃለ ያ ረቢ ወከይፈ ኡጥዕሙከ ወአንተ ረቡል ዓለሚን። አንተ ጌታ እያለህ እንዴት አድርጌ አንተን ላበላህ? እሺ ቃለ አማ ዓሊምተ አነሁስ ተጣዕመከ አብዲ ፉላኑን ፈለም ቱጥዕምሁ። አንተ የኔ ባሪያ እብን አደም ፍላን የሚባል እሱን መግቦህ ነበር፣ ይህንን አላወቅክም ወይ? አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዒንዲ የብነ አደም። አንተ እሱን ብትመግብ ኑሮ የአዳም ልጅ እኔ እሰጥህ ነበር። እስተስቀይቱከ ፈለም ቱስቂኒ። ውሃ አጠጭቼህ ነበር፣ አንተ ግን አላጠጣኸኝም። እንድታጠጣኝ ጠይቄህ ነበር፣ አላጠጣኸኝም። እንደዛ ነው። እሺ ቃለ ያ ረቢ ከይፈ ኡስቂከ ወአንተ ረቡል ዓለሚን። እኔ አንተ ጌታ እያለህ እንዴት አድርጌ ላጠጣህ? ቃለ እስተስቃከ ዓብዲ ፉላኑን ፈሊመ ቱስቂሂ። የአዳም ልጅ ፍላን እሱ አጠጥቶህ ነበር፣ አንተ ግን ጌታ እያለህ። አማ ኢነከ ለው እሺ ጠጋ አድርገው ክርስቲያን። ለው እስተስቀይተሁ ለወጀድተ ዛሊከ ዒንዲ። እሱን ብታጠጣው ኑሮ እሱን ውለታ ደግሞ እኔ ጋር ታገኘው ነበር። ከዚህ በኋላ ግን ዝም ብለህ የተረጎማለሁ አንብባለሁ ብለህ አትግባ። እንደዚህ የማየት ችግርም ካለብህ ጥሩ አይደለም። ማተኑ ከተበላሸ ማዕና ያበላሻል ቀጥታ። ይሄ ደግሞ እስልምና እሱ እውነት ነው። እስኪ ብራዘር አንዴ ስሙኝ፣ እስኪ አንዴ ስሙኝ። ሱብሃንአላህና በእናትህ አንተ ተረጋጋ። አሙዳ እንዴ እኔስ ለኦዲየንሱ ክሪር ለሆነ ወጥ በሆነ አንድ ክርስቲያን አንብበውና ተርጉመው። ኦኬ እሺ ስሙኝ አንዴ ሁለታችሁም። ሱብሃንአላህም አልቂሩል ሙስሊም የሚባለው ዘባክ። ኦኬ ወንዳ ወተሪቶ ፋቮሪራ ሁለቱም ትክክል አይደለም ሊል ነው። ከስር እየሳቀባቸው ነበር። እኔስ እንትን በል ትገባና ታስተካክላቸዋለህ። ከስሩን አዳምጥ። ወንዛ ወተሪቶ አቡ ሁሬራ ሁሴ ደ ሜሴንጀር ኦፍ አላህ ሴድ አቡ ሁሬራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ ይላል። አላህ the mighty and sublime be he will say on the day of resurrection አላህ ኃያሉና የላቀው በቂያማ ቀን ወይም በትንሣኤ ቀን እንደዚህ ይላል። O son of Adam I fell ill and you visited me not የአደም ልጆች ሆይ ታምሜ አልጠየቃችሁኝም ይላቸዋል። ማን ነው የሚላቸው? አላህ። He will say O Lord how should I visit you when you are the Lord of the world
ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እኛ እንዴት ታመህ እንጠይቀሃለን ብለው ይመልሱለታል። ሂ ዊል ሴይ ዱ ዩ ኖት ኖው ዛት ማይ ሰርቫንት ሶ ኤንድ ሶ ሃድ ፎለን ኢል ኤንድ ዩ ቪዚትድ ሂም ኖት፣ እንዲህና እንዲያ የሚባል ባሪያዬ ታሞ እያለ አልጠየቅከውም ይለዋል። ዲድ ዩ ኖት ኖ ዛት ሃድ ዩ ቪዚትድ ሂም ዩ ውድ ሃቭ ፋውንድ ሚ ዊዝ ሂም፣ እሱን ጠይቀው በሆን ኖሮ እኔን ከእሱ ጋር ታገኘኝ ነበር ብሎ ይመልሳል። አላህ ማለት ነው። ኦ ሰን ኦፍ አዳም አይ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሚ ኖት፣ የአደም ልጆች ሆይ አላህ ደግሞ ከዛ ምን ይላቸዋል? የአደም ልጆች ሆይ ተርቤ አላበላችሁኝም፣ ምግብ ጠይቄ አልሰጣችሁኝም፣ አላበላችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ኤንድ ሃው ሹድ አይ ፊድ ዩ ዌን ዩ አር ደ ሎርድ ኦፍ ደ ወርልድ፣ ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እንዴት ተርበህ እናበላሃለን ይሉታል አላህን ማለት ነው። ሂ ዊል ሴይ ዲድ ዩ ኖት ኖ ዛት ማይ ሰርቫንት ሶ ኤንድ ሶ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሂም ኖት፣ እንደዚህ ከሌ የሚባለው ባሪያዬን ተርቦ እያለ እንዳላበላሁ አታውቅምን ብሎ አላህ ይመልስላቸዋል። ዲድ ዩ ኖት ኖ ዛት ሃድ ዩ ፊድ ሂም ዩ ውድ ሹርሊ ሃቭ ፋውንድ ዘ ዋን ሪዋርድ ፎር ዱይንግ ሶ ዊዝ ሚ፣ ከዛ በኋላ እሱን አብልተው ቢሆን ኖሮ ከእኔ ዘንድ እንደዚህ አይነት ምንዳ ይኖርህ ነበር ብሎ ይመልሳል አላህ። ከዛ አላህ ምን ብሎ ይጠይቃል ሌላ? ኦ ሰን ኦፍ አዳም አይ አስክድ ዩ ቱ ጊቭ ሚ ቱ ድሪንክ ኤንድ ዩ ጊቭ ሚ ኖት ቱ ድሪንክ፣ የአደም ልጆች ሆይ እኔ ውሃ ጠይቄያችሁ አልሰጣችሁኝም ብሎ ይጠይቃቸዋል ሌላ ጥያቄ። ሂ ዊል ሴይ የአደም ልጆችም እንደዚህ ይሉታል፣ ኦ ሎርድ ሃው ሹድ አይ ጊቭ ዩ ቱ ድሪንክ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ፣ ጌታ ሆይ አንተ የዓለማቱ ጌታ ሆነ ሳለህ እንዴት ተጠምተህ እናጠጣሃለን ብለው ይመልሱለታል። ሂ ዊል ሴይ እሱም እንደዚህ ይላቸዋል አላህ ማለት ነው፣ ማይ ሰርቫንት ሶ ኤንድ ሶ አስክድ ዩ ቱ ጊቭ ሂም ቱ ድሪንክ ኤንድ ዩ ጊቭ ሂም ኖት ቱ ድሪንክ፣ እንዲያ የሚባል ባሪያዬ የሚጠጣ ጠይቆህ አንተ እንዳላጠጣሁ አታውቅምን ብሎ ይመልሳል አላህ። ሃድ ዩ ጊቭ ሂም ቱ ድሪንክ ዩ ውድ ሃቭ ሹርሊ ፋውንድ ዛት ዊዝ ሚ፣ እንደዚያ ያጠጣችሁት ቢሆን ኖሮ እሱ ከእኔ ጋር ታገኙት ነበረ ብሎ ይመልስላቸዋል። ስለዚህ አላህ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የአደም ልጆችን በቂያማ ቀን ይጠይቃቸዋል ማለት ነው። ይህንን የጠየቃቸው ማን ነው? ሜይ ቢ መቀጠል ይችላሉ። ኦኬ ሀቢብ ይሰማል? ሰላም ብያለሁ። ኔትወርክ እያስቸገረ ማንና መጣ? ሰላም ሐሙድ ቆይ ተረጋጋ፣ ተራን ጠብቅ። እፎይ ሰላም ነሽ? ተራ ጠብቅ ቆይ። እሺ ጋሽ ሀቢብ እፎይ ፕሊስ ሰራ አንዴ። መልካም ሀቢብ እየሰማ ከሆነ ይህንን የተናገረው ማን ነው? ሀቢብ ይሰማል? ወንድሜ ምን አልከኝ? ይህን የተናገረው ማን ነው? ሀዲሱን ያስተላለፈው ነው ወይስ የተናገረው ቃሉ ነው? ሀዲሱን ያስተላለፈው ሳይሆን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም እያለ እየጠየቃችሁ ያለው ማን ነው? ማለት አልገባኝም። ውስብስብ ሆነብኝ እኮ ውስብስብ ሆነብኝ፣ አልገባኝም ምን ለማለት ነው። አሁን ስጀምር ምን ይላል መሰለህ? ልቅ አድርገው በቂያማ ቀን አላህ ዊል ሴይ ኦን ዘ ዴይ ኦፍ ሪዘሬክሽን ኦ ሰን ኦፍ አደም፣ አላህ በቂያማ ቀን እንዲህ ይላል፣ ኦ የአደም ልጆች ሆይ አይ ፌል ኢል አንድ ዩ ቪዚትድ ኖት ሚ ኖ ዩ ቪዚትድ ሚ ኖት፣ ታመሜ አልጠየቃችሁኝም ብሎ ይላል አይደለ? አላህ ነው የሚለው አይደል? ሂ ዊል ሴይ ከዛ እሱ ደግሞ ምን ይለዋል? ኦ ሎርድ ኤንድ ሃው፣ የትኛው መስመር ነበር? ሃው ሹድ አይ ቪዚት ዩ ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ፣ አንተ የዓለማቱ ጌታ ሆነ እንዴት ልጠይቅ እችላለሁ ይለዋል። አንድ ጥያቄ ቆይ እስኪ እኔ ልመልስልህ አንዴ ቀለል አድርጌ ወይ አንዴ ወንድሜ ቆይ ተረጋጋ። ሀቢብ ይቀጥልና ትቀጥላለህ። ይለፍ ሀቢብ ኖ አይለፈኝ። አይ ብዙ ሰው ቸኩሏል ታውቃለህ። እስኪ ይቅደሙ። ለምን እንደሚቸኩሉ አላውቅም። አልሻይብ እሺ ቀጥል ወንድሜ አብሽራ። ሀቢብ ቀጥል። አይ እኔ አልቸኮልኩም፣ ቀጥል፣ ችግር የለውም። እኛ እስልምና እንደዚህ ያስተምረንም። ቀጥል።
ሰውን ቸኳይ ሆኖ በእርግጥ ፈጠር ነው ይላል ቁርአን። ልክ ነው። አታቻክልኝ ነው ይላል። አይ ቸኳይ ሆኖ ፈጠር ነው ይላል። እሱ የራሱ ቦታ አለ። ያፈጣጠሩ ሂደትም ቦታ አለው። ያ የተፈጠረው ነው፣ ቸኳይ ሆኖ የተፈጠረው ነው። አልሻይብ ዛሬ እንደውም ታግሷል። እንደመጣ ነበር የሚያወራው በፊት አይደለም። ማዳመጥ ጥሩ ነው። ያው ምድህ እያወራችሁ ነበር የምገባው አለማወቃችሁ። አሁን የሙሳ እንትን ነው በሌላ ሀዲስ አለ እና በጣም ወደው ንግግር ነው የተናገራችሁት። ግን በቀና መንገድ ከሆነ ይሄ በክርስትናም ያለ ኮፒ ምናምን ብትሉትም አስተምሮቱ ደሙላህ ሙሳ ጋር አምላክን እንይ ትችት ሳይሆን ትምህርቱ በጣም ደስ የሚል ትምህርት ትችት አለ እኮ አንተ ጋር ስላለ አለን። ያሁን ስለረሳሁት ነው እንጂ ወላሂ ደስ ይላል ትምህርቱ አለ። ያ ሙስሊም ላይም አለ፣ ቡሃሪ ላይም አለ፣ ሀዲስ ኩርሲ በክርስትና በእናንተም አለ ትምህርቱ። ችግር የለውም። ስለዚህ ይህንን የጠየቀው አለማወቃችሁ ያሳዝነኛል። እዛም ዝም ያልኩት እኔ የምልህ ሲተረጉም የነበረው ሰው ለምንድን ነው እፎይ ያስወጣችሁት? ለምንድን ነው ሲተረጉም የነበረው ሰው? አንድ ጥያቄ፣ ሲተረጉም የነበረው ሰው ለምን ወጣ? በቃ አንባቢም ተርጓሚም አይችሉም፣ በስርዓት እንትን አላሉም። ለምን ወጣ? አዲስ አካውንት ከፍታችሁ ደግሞ እንደዚህ ማስወራት ጀመራችሁ። ሙስሊም አይደለም ወላሂ ላዚ ሲጀመር እኛ ሙስሊም ነው ብለናል እንዴ? ሙስሊም ነው ያለሃል? ሙስሊሞች አይደሉም እነሱ ሲተረጉም ሁለት የነበሩ ሰዎች ሙስሊም አይደሉም። እንኳን አልሆነ አዲስ ያንኛው አካውንት ሙስሊም ነኝ አላለም። ሲጀመር ለተርጉመው ነው ታቸው እያስወራችሁ ነበር። ለምን አወረዳችሁት? አስገቡት። ሲያትጩ እናስገባለን። ላክና ግባለት። ሲጀመር ሙስሊም ነው ብለናል። ሙስሊሙን መሲ አልመሲ ብሎ ሙስሊም ሊሆን አይችልም። ሙስሊም ነው አይደለምም አላልንም። ሲጀመር አናውቀውም። ያውን አስገብቼላለሁ። ሲጀመር ሙስሊም ነህ አይደለም አላለውም። ልተርጉም አለ። ትርጉም ላይ አንባቢውም ትክክል አለም፣ ተርጓሚውም ትክክል አልነበሩም። ለዛም ነው እኛ በስርዓት የተረጎመ ነው። ምንድነው እምነት ወንድማችን? እኔ ክርስቲያን ነኝ ተዋህዶ እና ተዋህዶ ሆኖ ነው እንደ የዚህን ትርጉም የሚተረጉሙ አረበኛ እያነበበ ነፍቱ ነው። እኛ ተረጎመ እኮ እኛ ተረጎመ እንደ ወንድም ኧረ አይደለም። ትክክለኛውን እንትን ይዘህ ነው መተርጎም ትክክለኛ ነው። አይ ተርጉሞታል። ለእናንተ እያመቸላችሁ ነበር እየተረጎመ ያለው ስህተት ስለነበረ ነው እያረምኩት የነበረው። ለምን ወደ አዳም እያስጠጋ እየተረጎመ ነው። ተርቤ አላበላችሁኝም ያለው አዳም ሳይሆን አላህ ራሱ ነው። ተርቤ አላበላችሁኝም ያለው ትርጓሜው ለእናንተ እየተመቸ ስለሆነ ነው ያረምኩት። እንደገና ፓራፍሬዝ እንዲተረጎም የሚያደረግኩት ወደ አላህ የሚጠጋውን ወደ ማን እያስጠጋ ነበር? ታምም ያልጠየቃችሁኝ የሚለውን አላህ እንዳልታመመ አድርጎ አዳም እንደታመመ አድርጎ ነበር ሲተረጉም የነበረዋል። የታመመው ግን ማን ነው? አላህ ነው። ለእናንተ እያመቻቸ ነበር የተረጎመው። ሀዲሱ ስለማያውቀው ሊሆን ይችላል። ትክክል ስላልሆነ እኛ እያረምነው ነበረ። ሰው ምንድነው ፖይንቱ? ፖይንት ምንድነው? አሙድ እፎይ እስኪ ትምህርቱ ምንድን ነው? አሁን ትምህርቱ ላይ ለምን አንሄድም? አሁን ምንድን ነው ትምህርቱ? አይ አንተ ጋር እናወራለን፣ ችግር የለውም ስለምታውቀው። ለምን ወጣ አሙድ? ና ተመለስ። ራሱ እፎይ አንድ ጊዜ ብትሰጠኝ አዙኽሩፍ 84 አዙኽሩፍ 84 አንድ ጊዜ እስቲ ምንድን ነው እሱ? ለምን ፈለከው? እሱ ምን ይላል መሰለህ? ፊ ሰማኢ ኢላህ ወፊል አርድ ኢላህ ይላል። ይሄ ማለት በሰማይም አላህ አለ በመሬትም አላህ አለ ይላል። በቁርአን ነው የምልህ። አዙኽሩፍ 84 ምንድን ነው ፖይንት? ክፋታ ውስጥ ያለ ፖይንት ምን መሰለህ? ምን ያገናኛል ከርዕሱ ማለት ከፖይንቱ ጋር ለምን አነሳኸው? አንዴ አዎ ለምን አነሳሁት መሰለህ? እኛ ሁል ጊዜ ሶስት ስላሴ እናንተ ታምናላችሁ ሁሌ ነው በቃ በሄድን ቁጥር ሁሌ ነው እንትና የሚሉ። እነሱ ግን በመጽሐፋቸው በቁርአናቸው ሁለት አላህ እንዳለ ይጠቅሳል። ትናንትም እድል ስጠኝ ስልህ ትንሽ እንትና ብዙ ሌላ አርዕስት ስለነበረ
ይሄ ግን ምን አገናኘ ካነሳው ጋር? ኧረ ወንድሜ ተረጋጋ። መጀመሪያ ራስን ግዛ። መጀመሪያ እየው 84 ወፊ ሰማኡ ኢላህ ወፊል አርድ ኢላህ አንብበው። ይኸው ወሁወ አለዚ ፊ ሰማ ወደ ቶፒክ ማንሶ ክርስቲያን ድሮ አጭበርባሪ በዛ፣ ግን ልጁ በዚህ ልክ ሙስሊም ነኝ ብለህ መግባት ለራስ ሼም አይደለም? አንድ ሙስሊም ነኝ ያለው መቼ ነው? ሙስሊም ነኝ አንዳንዴ የት ቦታ ነው ሙስሊም ነኝ ያለው? ሰማም ድምጻችሁ ፖለቲካ ነው። አይ እስልምና ፖለቲካ ነው፣ ውሸት ነው የምንላችሁ ለዚህ ነው። የት ቦታ ነው ሙስሊም ነኝ ያለው? ዩቱብ ላይ ያለ ክፈትለት ዩቱቡን። የት ቦታ ነው ሙስሊም ነኝ ያለው? እኔ አርጉመንቱ እያወራ ነው። አይ አላወራም። ኦርቶዶክስ ነኝ ብሏል። የት ቦታ ሙስሊም ነኝ ያለው? ክፈተው ዩቱቡን ክርስቲያን። አንድ መረጃ ሙስሊም ነኝ ያለበትን እስኪ ያሳየኝ። ወራዶች፣ ውሸታሞች። ስለ ልጁ ነው የምታወራው? ፎይ ስለማን ነው ታዲያ ሙስሊም ነው እያልክ ያለው? አንተን ነው አንተን ነው ወራዳ ነው እያልክ ያለሁት። ኦርቶዶክስ ነኝ ያውም ክርስቲያን የኦርቶዶክስ እያለ ሙስሊም ነኝ ብሎ ምናምን ትላለህ። እሱ እያለ ያለው የሚያረበው እንደ ሙስሊም መነጽር አይታየኝም ምናምን የሚለው ምን ሆኖ ነው? ያንተን አንብቡ የሚያነበው። አዳምጥ። የትኛው ቪዲዮ ላይ ነው እኔ ሙስሊም ነኝ ነው ያለው? ያው ቪዲዮ ተከፍቶላል። ስንተኛው ደቂቃ ላይ? ወራዶችና በፖለቲካ የቆሙ ሰዎች ማለት ነው። ኧረ እፎይ አትስደብን። ምን ሆነህ ነው? ለምን ትዋሻለህ ታዲያ? እዚህ ቁጭ ብለህ ትዋሻለህ። እኔ እስልምና ጠንቅቄ አውቃለሁኝ ምኑ ጋር ምን አርጉመንት መሰራት እንዳለበት ማለት ነው። አርጉመንት እሱ ካልተመቸኝ ራሴው ሞግታለሁ። አንተ አይደለም የምሞግትልኝ። ምክንያቱም በሰማይ አታውቀውም። እኔ በግልጽ ነው የምነግርህ። አዳምጥ። ኤኒዌይስ የእሱ አርጉመንት ስላልገባኝ አልደገፍኩትም። ለምሳሌ በሰማይ አላህ አለ፣ በምድር አላህ አለ ይላል። ሁለት አላህ አለ ማለት ነው ብሎ ሞገተ እሱ። ለእኔ ደግሞ አልተዋጠልኝም። ሁለት አላህን አያሳይም ብዬ ሞገትኩ። መፍትሄ ነው እሱ። በሰማይም አላህ አለ በምድር አላህ አለ የሚለው ሁለት አላህ እንዳለ የሚያሳይ ነው አለ። እኔ ደግሞ አያሳይም አያስኬድም ብዬ ሞገትኩኝ። መፍትሄ ስለሆነ የእሱን አርጉመንት ስላልተቀበልኩ ሙስሊም ነኝ እያለ አይደለም እየሞገተ ያለው። እኛ ስላሴ ብለው ይጠቅማል፣ እነሱ ግን እንደዚህ ያምናሉ አለ። ያ እንደዛ ማለት ሙስሊም ነው ማለት ነው? ምን አይነት ድድብና ነው የተጠናወታችሁ? 3000 ሰው ይታዘባል። አንዴ እድል ስጠን፣ ወይን ይቅርታ በል ወይንም ደግሞ መረጃውን አንጣ። ሙስሊም ነኝ ያለበት መረጃ አንዴ ከመስጠት ይቅርታ እላለሁ፣ ግን ልስጥ። ቪዲዮን ክፈት። ቪዲዮ ስንተኛው ደቂቃ ላይ ነው ያለው? ወራዳ አንተ ሀዲሱን ከፍቶ ክርስቲያን ሲያነብ ያንተን አረብኛውን ልተርጉምላችሁ አለ። መፍቱ ነው። እኔ ደግሞ እንትን ስለምችል እንግሊዝኛ ስለምችል እንግሊዝኛ ሆንልኝ አልኩኝ። መፍትሄ ነው። ተረጎመ ማለት ሙስሊም ነው ማለት አይደለም። ያኛው ወንድምህ ደግሞ ሙስሊም ነው። ሱብሃንአላህ። ይሄንኛው መሲ ብሎ ነው ያለው። የክርስቶስ ተከታይ ነኝ ብሏል። ምንድን ነው የምትቃዠው? እኛ ጋር ፖለቲካ አሰሯትም በፍጹም አታገኙብንም ነጥብ። ኤኒዌይስ አሁን እንትኑ ላይ ግባሽ፣ ፖይንት ላይ ግባ። አልሻይብ አታወራትም። ወይም መረጃ ታመጣለህ ወይም ይቅርታ ትጠይቃለህ። ተቀመጥና ያው ዩቱባችንን አንድ ሰው ስለተናገረ ጠቅልህ የምትሰድበው ማን ስለሆንክ ነው አንተ ደደብ? ኖ ቆይ እኔን ተሳደብ ችግር የለውም። ምክንያቱም ደደብ አንተ ማን ስለሆንክ ነው? ሁሉ አንድ ሰው ስለተናገረ ሁሉ የእምነት ተከታይ ሁሉን እንትን ትላለህ። ከስርና ታብታብ አድርግ። ያለ ካልመሰለን ራሳችን እኛን ሞግትና እኮ አራቀን። አሁን ቶፒክ ላይ መልሰው ክርስቲያን፣ ቆይ ተረጋጋ። በጣም ለማጭበርበር አትሞክሩ ሙስሊሞች። ፖለቲካ እንሰራለን ብላችሁ አንድ ጊዜ እዚህ ሀዲስ ላይ አላህ ምን ብሏል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ ይናገራል።
ቀጥል። አሁን ሀዲሱ ላይ መቀጠል የሚችል ሙስሊም ካለ መቀጠል ይችላል። ግባ ሀዲሱ ላይ ግባ። ትጠይቃለህ መጨረሻ ላይ ኦኬ። ሜድ ነው አይደል? ሜድ ነው የሚለው አይደል? ወይ የሚያወራው ማይኩ ዝግ ነው። ሀዲሱ ላይ ግባ እና አውራ። ኦኬ ሚውት ደግማ ግባ። በቃ አይሰማም ከስር ላሉትም። ሀቢብ ቀጥል። ቅድም ጀምረን ያቆምከው ለምን ነው የምትደናቆሩት ግን? ኧረ ተው በእናታችሁ እናንተ ሰዎች። ይሰለቻል፣ ከስር ላለውም ሰው ይሰለቻል። ግን በቃ ስድባችሁ ምንም እኮ ላስተምሮት አሉን አለ። ማንኛውም የሚሳደበው እርስ በርስ ራሱ ሊስማሙ አልቻሉም። ምንድን ነው እንደዚህ አይነት ነገር? ኦኬ ይህን ክፍል እንዴት ታየዋለህ? ክፍሉ በጣም ጥሩ ነው። ሀዲስ 2 ነው ያለው እና ግን እዚህ ጋር የሚለው ማለት ነው ምን መሰለህ? እኔ አላህ ቢል ማለት ነው እዚህ ጋር የአላህን ስም ይጽፍ ነበረ፣ ግን ሶን ኦፍ አደም ነው እያለ ያለው። ገባ አይደለ? እዚህ ጋር የተረጎመ ያለው ተረብ ያላበላችሁኝ ያለው ማን ነው? ተረብ ያለ አላህ ሴይስ ቢል ነበረ። ገባ አይደለ? ሀዲሱ የሚጣፍጠው የአንተም መረጃ እውነት ሊሆን የሚችለው አላህ ሴይስ ቢል ይላል። ይኸው የት አለ አላህ ሴይስ የሚለው? አላህ አልማይቲ እንደ ሰብሊም ቢሂ ዊልሴ ማለት ምን ማለት ነው? ምንም አቀይረው። ዊልሴ ማለት ምን ማለት ነው? አዳምጠኛ። አላህ ሜ ሰቢል ቢሂ ምን አለ? በሱ ላይ ምን አለ? አዳምጥ። ቆይ መጀመሪያ ተው፣ አትነካከዋ። ምንድን ነው ሌላ ነገር ውስጥ የምታስገባው? አትነካከው። ለምን መሰለህ? ለትምህርትና ለእውቀት የመጣ ሰው ቻትጂፒቲ አይጠቀም። አንደኛ ነገር ልንገርህ፣ በቃ እንደፈለከ ምንም ፖለቲካ አይደለም። ራስ ላይ ፖለቲካ ነው የሰራው። አንብብና ተርጉም። መሀይሙም ከሊቅ እስከ ደቂቅ መጥተው እዚህ ጋር ፖለቲካ ነው የሚሰሩት። አንብብ። ማንም ፖለቲካ የሚሰራ የለም። እባክህ አንብብ። በአስተምሮት ነው የመጣ ነው። አንብብ። ይኸው ልናየው ነው አስተምሮትን። አንብብ። አነበብኩ። ስማ፣ አንብበው። ምን ይላል? እስከዚህ ድረስ ተርጉመው። አዳምጠኛ። ቆይ ልንገርህ። አንብብ አትበል። ቆይ እንጂ አረጋጋ ወንድሜ። ምንድን ነው አንብብ። ስለ እኔ እንዳታወራ፣ ስለ እፎይ እንዳታወራ፣ ስለ ግለሰብ እንዳታወራ። አንብብ። እኔ ስለ አንተንም እሱንም አናውቀው። የሚገርም ከቶፒኩ ጋር የተያዘ ነገር ነው እየነገርኩ ያለው። ቀጥል። ገባ አይደለ? ማታነብሰ ሜት እንደ ሰሚት ቢሂ በሱ ላይ እንዳሉ ነው። ሰሚት ምንድን ነው ሰሚት ሰሚት አይደለም። መጀመሪያ አዳምጥ እስቲ። ና ቶፒክ ለመቀየር አሞክርና ና አትሩጥ። አንብበው ድገምና እኮ ቶፒክ ለመቀየራቸው እኮ ይኸውልህ። ቀጥል አንብበው። ከዚህ አንድ ቃል ግባልኝ። ከዚህ ቶፒክ ውስጥ ላትወጣ ቃል ግባ እኮ። ቀጥል አንብብ። አዎ አዳምጠኝ። እዚህ ጋር ይኸውልህ ቅንፏ ምንድን ነው? አላህ የሚለውን ቃል አለያይቷለች። አንደኛ ነገር ልንገርህ፣ አዳምጠኝ። ቀጥል። ቅንፉ አለያይቷል። ስለዚህ አላህ የምትሏ ምንም ነገር ውስጥ አትካተትም ማለት ነው። አዳምጥ። የት ነው የተማርከው? ከቅንፍ ውጭ ያለች በምን ውስጥ አትካተትም? በዚህ መጠን ለካ መደደብም ይቻላል። ኧረ ጉድ! ቀጥል። እሺ በዚህ መጠን መደደብ ይቻላል ለካ። አንተ አዳምጠኝ። ደስታ ምን እንደሚገልጹ ታውቃለህ? ችግር የለውም። አትካተትም። ተስማምቻለሁ። ቀጣይ ሂድልኝ። አዳምጠኛ። ደስታ ምን እንደሚገልጽ አትካተትም። ቀጥል እና አንብብና ሴንስ ከሰጠህ እናያለን። ቀጥል። ላታመልጭኝ አታራርጭኝ ያለ ቀጥል። አንብበው። አንተ አላህ አይደለም ምን አይነት ፍጡር እንደሆነ በእናታችሁ ቀጥል። አሁን አንብበ አዳምጠኝ። ሜሴንጀር ኦፍ አላህ ሰይድ አላህ ምን ይላል እስቲ? ለምን እኮ እንደምቆራረጥ ነው ግራ የሚገባኝ። አሁን ቀጥል አንብብ። ምን ሆኖ ነው የምቀጥለው? ወይ እውቀት እንዳልሰጥ በስትክክል አታዳምጥ፣ ወይ ደግሞ ሶስት ነገር አታዳምጥ። ክርስቲያን
አብራራው። በቃ በዚህ መጠን ከደነቆሩ ሰዎቹ በጣም የአእምሮ መቀንጨር ገጥሟቸዋል ማለት ነው። ያ በትክክል ለኦዲየንሱ ግላቸው። ያ በነገራችን ላይ በየትኛውም አጋጣሚ ባገኟት አጋጣሚ አጭበርብረውና ፖለቲካ መስራት ስለሚፈልጉ ነው። እሺ በጣም ሀዲሱ ግልጽ ነው። በነገራችን ላይ ምን ይላል? አላህ ማይቲ ኤንድ ሰብሊም ቢሂ ዊል ሴይ ኦን ዘ ዴይ ኦፍ ሪዘሬክሽን፣ አላህ ኃያሉና የላቀው በቂያማ ቀን እንደዚህ ይላል ብሎ ይጀምራል። ኦ ሰን ኦፍ አዳም አይ ፌል ኢል ኤንድ ዩ ቪዚትድ ሚ ኖት። ምን ይላል? ታምሜ አልጠየቃችሁኝም የአዳም ልጆች ወይ ብሎ ይጠይቃቸዋል። ሂ ዊል ሴይ ኦ ሎርድ ኤንድ ሃው ሹድ አይ ቪዚት ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ። እነሱም ብለው ይመልሱለታል፣ ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለ እንዴት ታመህ እንጠይቅልሃለን ይላሉ። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ሶ ኤንድ ሶ ፎልን ኢል ኤንድ ቪዚትድ ሂም ኖት። እከሌ የሚባለውን ባሪያዬን ታሞ እንዳልጠየቀው አታውቅምን ይላል። ዲድ ዩ ኖት ኖ ዛት ሃድ ዩ ቪዚትድ ሂም ውድ ሃቭ ፋውንድ ሚ ዊዝ ሂም። እሱን ጠይቀው ቢሆን ኖሮ ከኔ ጋር ታገኘው ነበር። ኦ ሰን ኦፍ አዳም አይ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሚ ኖት። የአደም ልጆች ሆይ ተርቤ ወይም ደግሞ ምግብ ጠይቄ አልሰጣችሁኝም አላበላችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ፊድ ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድስ። ምን ይሉታል እነሱም? ጌታ ሆይ አንተ የዓለማቱ ጌታ ሆነህ እያለ መቼ ተርበህ አበላነህ ይሉታል። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ሶ ኤንድ ሶ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሂም ኖት። እከሌ የሚባለው ባሪያዬ ምግብ ጠይቆህ እንዳላበላሁ አታውቅምን ይላል። ዱ ዩ ኖት ኖ ዛት ሃድ ዩ ፊድ ሂም ዩ ውድ ሹርሊ ሃቭ ፋውንድ ዛት አይ ሪዋርድ ፎር ዱይንግ ሶ ዊዝ ሚ። እከሌ የሚባለውን ባሪያዬን አብልተው ቢሆን ኖሮ ምንዳይን ታገኝ ነበረ በሱ ዘንድ ብሎ ይመልስላቸዋል። ኦ ሰን ኦፍ አዳም አይ አስክድ ዩ ቱ ጊቭ ሚ ቱ ድሪንክ ኤንድ ዩ ጊቭ ሚ ኖት ኤ ድሪንክ። የአደም ልጆች ሆይ የሚጠጣ ጠይቂያችሁ አልሰጣችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ጊቭ ዩ ቱ ድሪንክ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድስ። አንተ የዓለማቱ ጌታ ሆነ እያለ እንዴት ተጠምጠህ እናጠጣሃለን ይሉታል። ሂ ዊል ሴይ ማይ ሰርቫንት ሶ ኤንድ ሶ አስክድ ዩ ቱ ጊቭ ሂም ቱ ድሪንክ ኤንድ ዩ ጊቭ ሂም ኖት ቱ ድሪንክ። ከሌ የሚባለው ባሪያዬ ምግብ የሚጠጣ ጠይቆ አልሰጠኸውም ብሎ ይመልሳል። ሃድ ዩ ጊቭ ኖት ድሪንክ ዩ ውድ ሃቭ ሹርሊ ፋውንድ ዛት ዊዝ ሂም። ከሌ የሚባለውን ባሪያዬን አጠጥተው ቢሆን ኖሮ እኔን ከእሱ ጋር ባገኘኸኝ ነበር ብሎ እነዚህን 3 ጥያቄዎች ይጠይቃል ማለት ነው አላህ በቂያማ ቀን። ያ ቴንክ ዩ። እንግዲህ አላህ ነው ይጠይቃል የሚለው። ቅድም ግን ወደ አደም እያስጠጉት ነበረ። ይህንን ክርስቲያኖች በደንብ ታውቁታላችሁ። በመጨረሻው ቀን ላይ ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያልጠየቃችሁኝም፣ ይህንን ነገር ታውቁታላችሁ ክርስቲያኖች። ሁላችሁም ባይምሯችሁ ምን ሊመጣ እንደሚችል አውቃለሁ። ይህንን ማያውቅ ክርስቲያን አለ ብዬ አላስብም። ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም ማያውቅ አለ? ሲሱ አይ ቲንክ ክርስቲያን። እሺ እፎያችን፣ አሁን ጥያቄው ምንድን ነው? ወደ ገደለው ስንገባ አንተ ሚታል የተባልከው ማምጣት እስካልቻልክ ድረስ አንተ እድል አይሰጥህም። ወይም አለ ምንም አስቅ አታወራትም። ለባለጌና ለውሸታም ቦታ የለንም። ለውሸታም ሰው ስፔሻሊ ቦታ የለንም። የሚቀጥፍ ሰው ጠላታችን ነው። እፎይ እድል ስጠኝ እባክህን፣ እየለመንኩ ነው። ውሸታም አይደለሁም። አንተ ውሸታም ነህ ወላሂ ነው ብዬ። ለምን እድል ስጠኝና ላውራ። አልሰጠኝማ። መረጃ አንጣ ብያለሁኝ። ቅድም ላልከው ሙስሊም ነው ብላችሁ እንደዚህ አድርገሃል ላልከው መረጃ ታመጣታለህ። አለበለዚያ አታወራትም። እድል አይሰጥህም። ከዚህ በፊት ካላወቃችሁት ተሳስታችኋል። ካወቃችሁት ግን እናንተ ውሸታም ናችሁ። ግልጽ አድርጌ ልንገርህ። ምንም ውሸት የለብንም። መረጃ ታመጣለህ። አምጣልና መረጃ ማምጣት ስትችል ታወራለህ። አሊያም ተሰርታ ታደርጋለህ። ከድር እንኳን ደህና መጣህ። ቻው። በቃ ልታባረኝ ይፈልጋል። መልሱን እመልስልህ ነበረ። ይሄ የሙሳ ህግ ነው። ባይዘዌ ርዕስ ሄደው እነግርሃለሁ። ተረት አታውራ። የሙሳ ህግ አይደለም፣ ነብይ ነው የተናገረው። ቢያንስ ተማር። በቂያማ ቀን ነው የሙሳ ህግ የሚሆነው። የቂያማ ቀንማ የተነገረው ልንገርሃ። ጥያቄው መልሱ እጃችን ላይ ነው። አልሐምዱሊላህ። ታብታብ አድርግ። ከስር ክርስቲያኖችን አታስገቡ። ያሁን ያስገባችኋትም ክርስቲያን ነበረች። ማንኛው ነው ገስት እያስገባ ያለው? ናቲኮ አሁን ክርስቲያን ነው። ለምን የምታስገቡ ክርስቲያን? እፎይ እኔ ነኝ ያስገባሁት። ቤተሰቦቹ ሙስሊሞች ናቸው እና ጥያቄ ያለኝ በውስጥ አናግሮኝ ነው።
ከቤተሰቦቹ ጋር ነው የሚገባው። ቤተሰቦቹ ሙስሊም ናቸው። ከድር ኡመቴው እንዴት ናቸው? ሰላም ነው ይመስገነው። ሀዲሱ ሲነበብ ሰምተሃል ብዬ አስባለሁ። ይሄን ሀዲስ ታውቀዋለህ? እዚህ ጋር ስታነበው ሰምቻለሁ። ኦኬ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የሚናገረው አላህ ነው አይደለ? ይሄንን ፍጡር መናገር ይችላል በቂያማ ቀን በፍርድ ቀን? ይሄንን ፍጡር ነው የሚናገረው ወይንስ ፈጣሪ እንደዚህ ብሎ የሚጠይቃቸው? አላህ ነው ፈጣሪ። ፍጡር መጠየቅ ይችላል ወይ? በፍርድ ቀን ተርቤ አላበላችሁኝም፣ ታምሜ አልጠየቃችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ወይንስ ፈጣሪ? አንተ ሀዲሱ ላይ ምንድን ነው ያለህ ጥያቄ? ኡመቴው ለመጨረሻ አልጠይቅህ፣ በደንብ አስተውሉ። ለመጨረሻው የምጠይቅህ የጠየቅኩህን ቀጥታ መልስ። በቂያማ ቀን በፍርድ ቀን ታምሜ አልጠየቃችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ነው ወይንስ ፈጣሪ ነው? አላሁ ረቡል ኢዛ ነው፣ ፈጣሪ ነው። አላህ እናመሰግናለን። ፈጣሪ ነው አላህ። አምላካችን ነው። ይሄንን የሚጠይቀው እንዲህ ብሎ የሚጠይቀው ፍጡር ሊጠይቅ ይችላል ወይንስ ፈጣሪ ብቻ የሚጠይቀው? ሀዲሱ ላይ አላህ ነው የሚጠይቀው። እናመሰግናለን። በደንብ አስተውሉ ክርስቲያኖች። ይህንን ጥቅስ ፋሚለር ስለሆናችሁ ከዚህ ጥቅስ ጋር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የሚጠይቀው ፈጣሪ ነው፣ ፍጡር አይጠይቅም ብሎናል። ይሄ ጥቅስ የተኮረጀው ክርስቶስ ስለራሱ በፍርድ ቀን የሚጠይቀውን ንግግር አላህ ይጠይቃል ብሎ መሐመድ ኮርጆ ላላ የሰጠው ነው። ክርስቶስ ስለራሱ የተናገረው ነው እና ፍጡር አይጠይቅም። ይህንን ፈጣሪ ነው ባለም መሰረቱ መቴው የክርስቶስን ንግግር ነው የኮረጀው። ጥቅሱ የሚገኘው አውሸውየው አንድ የክርስቲያን ሸፍነው ጥቅሱን አንድ ኮመንት ላይ ጻፉልን። እስኪ ጥቅሱን ኮመንት ላይ የፈጠነ ጻፉልን። ማቴዎስ ወይንስ ሉቃስ ወይንስ ማርቆስ ወይንስ ዮሐንስ ምን ላይ ነው የሚገኘው? ማስረጃ አንዳንድ ቆይ ለመኮረጁ ላሳይ ነው መረጃ። ኮመንት ላይ አፍጥኑት። ምን ላይ ነው? ማቴዎስ ላይ የሚላለን ማቴዎስ 25 ይላሉ። ማቴዎስ 25 44 ማቴዎስ 15 የሚላለ ማቴዎስ 30 የሚላለ የሚገኘው ማርቆስ ስንት ላይ ነው የሚገኘው? የሚያውቅ የፈጠነ 25 የሚላለ በቃ አንደኛው 25 ካለ 25 ይነዳሉ። አንተ ዝም ብለው 98 የሚላለ 98 ምዕራፍ ያለው ማለት 66 የሚላለ 42 የሚላለ ምን አረከመ? ኤኒዌይስ ሁላችሁም እንዳይጠፋባችሁ ማቴዎስ 25 ከቁጥር 30 ጀምሮ ይገኛል። አግኝታችሁታል። ይህን ክርስቶስ ቀጥታ የተናገረውን ከ600 ዓመት በኋላ መጣና ሙሐመድ አላህ ለሚባል አካል ሰጠ። በቂያማ ቀን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ወዘተ ብሎ የሚለው አምላክ ነው። ባለም መሰረት ክርስቶስ አምላክነቱን እንዲገልጾላችኋል። ጓይ ክርስቲያን አንብበው። ላንብብላቸው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እንደዚህ 31 ጀምሮ አንብቡት። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬም ወደ እናንተ መጥቻለሁና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተንህ መቼ አበላንህ? ወይስ ተጠምተን አይተንህ መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተንህ መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተንህ መቼ ወደ አንተ መጣን? ንጉሱም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱት ከእነዚህ ወንድሞቼ ለአንዱ እንኳን
ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል። ቁጥር 41 በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም ቅጣት ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርሰህ ወይስ ታመህ ወይስ ታስረህ መቼ አይተንህ አላገለገልንህም ይሉታል። ያን ጊዜም እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል ብሎ ቀጥታ ይሄንን ከመጽሐፍ ቅዱስ ሙሐመድ ከመምጣቱ ከመወለዱ እስልምና ከመጸነሱ ከ600 ዓመት በፊት ይሄ ጌታችን ኢየሱስ ክርስቶስ ተናግሮታል። ታንክ ዩ ማሜ ከ600 ዓመት በኋላ መጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም አላህ ይላል አለን። ክርስቶስ አስቀድሞ ከመላእክቱ ጋር የሰው ልጅ ሲመጣ ለፍርድ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ይላችኋል ብሎ የተናገረውን ማሜ ቀጨም አድርጎ ላላ ሰጠ። ይሄ ለፈጣሪ ነው የሚሰጠው ከተባለ አስቀድሞ ክርስቶስ ተናግረውታልና ለምን አትቀበሉት? ማሜ የኮረጀውን ለምን ትቀበሉት? አልኮረጀም አይደለ? እንትና እመቴው ይሄ ኮረጃ ይባላል። ኮረጃ ይባላል። ኮረጃ የሚል የታለ ማስረጃ አንተ ኮረጃ የሚል እስቲ አምጣ፣ ቃል በቃል ኮረጃ የሚል ኮረጃ የሚል ሴት አለ። ኮረጃዋል የሚል መጽሐፍ ቅዱስ ላይ እስቲ ያሳየኝ ክርስቲያን። መጽሐፍ ቅዱስ ሙሴ ነብይ ነው ይላል፣ ቁርአንም ይላል። ኮረጃ ልትል ነው የለም። አንድ ምዕራፍ ሙሉ ኮረጀ የሚለው ቃል የታል? እስቲ ኮረጀ የሚለው ቃሉን ነው እንጂ ሀሳቡን እንትኑን ነው እንጂ ወሰደው። ኮረጀ የሚል ቃል አለ? እስቲ ያሳየኝ። ኮረጀ የሚል ሳይሆን ኤቪደንስ የለህም። ስለመኮረጁስ ኤቪደንስ የለህም። ኦኬ ሙሐመድ በስንተኛው ሴንቸሪ ነው የመጣው? ማይክን አንሳው። ሚት አታርግ መላኪ መሐመድ በስንተኛው ሴንቸሪ ክፍለ ዘመን ነበር የነበረው? ከኢየሱስ ክርስቶስ በኋላ ነው የመጣው። ስለዚህ አስቀድሞ ክርስቶስ ተናግሮታል ማለት ነው። እናመሰግናለን። ይሄ አይሆንም። የጊዜ ቅደም ተከተሉ አዳምጥ። እኔ ከአፄ ምኒልክ ልኮርጅ አልችልም። ኢማጅን አፄ ምኒልክ እንደውም የዛሬ 200 ዓመት አካባቢ ነው መለስ እናድርገውና ከሱ ከዘመነ መሳፍንት በነበሩት ውስጥ ከአፄ ቴዎድሮስም በፊት ከነበሩት ማን አለ የሚታወስ? ወደና የዛሬ ስንት በመካከላቸው ወደ 600 ዓመት ጋፕ ነው አይደል ያለው? የእነ ሲሲኒዮስ ምናምን ጊዜ ማለት ነው። እኔ ከአፄ ሲሲኒዮስ ልኮርጅ አልችልም። አይምን አፄ ሲሲኒዮስ ከኔ ሊኮርጅ አይችልም። እነ ፋሲለደስ 16ኛ ሴንቸሪ እነሱ ራሱ 400 ምናምን ነው ይመጣል፣ 500 ነው ይመጣው። እነሱ ራሱ ቅርብ ናቸው። እንደውም ፋሲለደስ ከኔ ሊኮርጅ አይችልም። እኔ ግን ከፋሲለደስ ኮርጃለሁ። እኔ ከፋሲለደስ መኮረጅ እችላለሁ። እሱ ያደረጋቸው፣ እሱ ያስተማራቸው፣ እሱ ያላቸውን መኮረጅ እችላለሁ። ፋሲለደስ ከኔ ነው የኮረጀው እንጂ ያልኮረጅኩም ማለት እንግዲህ እንዴት ታስረዷቸዋላችሁ እነኝህን ሰዎች? ከአፄ ቴዎድሮስ እኔ ኮርጃለሁ እንጂ አፄ ቴዎድሮስ ከኔ ሊኮርጅ አይችልም። እኔና አፄ ቴዎድሮስ ተመሳሳይ ነገር አንድ ምዕራፍ ጽሑፍ ከተገኘ አንድ ምዕራፍ ያ ጽሑፍ ተመሳሳይ ከሆነ እኔ ከአፄ ቴዎድሮስ ነው እንጂ የምኮርጀው አፄ ቴዎድሮስ ከኔ ሊኮርጅ አይችልም። ምክንያቱም አስቀድሞ እሱ ስላረፈ ስለሞተ። እንግዲህ እነኝህን ሰዎች እንዴት ነው የምናስረዳቸው? ግን በምንድን ነው ማለት? የፈለገ እኮ አጋንንት ፖሰስ ቢያደርግህ ግን በዚህ መጠን ግን መደንቆርም ይቻላል? እሺ ሰማሁ። አንዴ ላውራ ስማኝ። በእስልምና ይቻላል እኮ አንዴ ላውራ ስማኝ። በዚህ መጠን ይሄ አሁን እሺ አንዴ ላውራ ስማኝ። አንተ እኮ ከባድ ነው። እንደ እስልምና ቁርአንም ሐዲስም
እመቴው ከበድከኝ። በቃ ብቻህን አታወራ እንዴ? በቃ ከበድከኝ። ለማየ አንተን እኮ ኧረ በቃኝ። እኔ አንተን ማስረዳት አልችልም። በቃ አንተ ፖለቲካ ብቻ አውረታት ይብቃ። አልችልህም። በቃ እኔ አንተን ማስረዳት አልችልም። ኮረጃ የሚል ቃል አምጣ የምትል ሰውዬ እንዴ ብዬ ነው ማስረዳ? አንድ ምዕራፍ ተመሳሳይ አምጥቼበት ኮረጃ የሚል የታል ማስረጃ አንጣ። ያ ማለት ምን ማለት እንደሆነ ታውቃለህ? ሰርቀህ ንብረት ትወስድና ከዛ በፖሊስ ታስይዘዋለህ። ምንድነው? ሌባ ነው ሰርቆ